እኔ ብቻ ነኝ አላህ እየበደለኝ ነው ብዬ ነበር ማስበው። ኢቭን ጅኑ አውርቶኝ ከኔ ጋር ሸሸ ያለኛል። ብዙ ሰዎች ከውጭም ከአሜሪካም አውስትራሊያ የመጣ ሰው አለ። ያም ፖድካስት አይቶ የመጣ ሁለት ሶስቶቹ ያሉት እኔ የምታመመውን በሽታ ሰው ያውቀዋል ለካ። ምንድነው ሜዲቴሽን? ባንክ ቤት ሄደህ ከምትሰለፍ ኤቲኤም ከምትይዝ በአእምሮ ባንክ ውስጥ ያለውን ብር ወደ ራስህ መሳብ። ንቡዋ ባይዘጋ ኖሮ ለዛ ደረጃ የሚያበቃ ነገር ሊያመጣ ይችላል። ዩኒቨርስ ውስጥ ያለው አንድና ዜሮ ብቻ ናቸው። አንድ አላህ ነው፣ አንተ ዜሮ ነህ። ተፈኩር ማለት ከአንድ ቦት በኋላ ተገኝተ ዜሮ ሆነህ ጉዳይ ለሱ ብቻ ማቅረብ ነው። ዝምታ ነው እያልከው ነው። ዝም ስትል ዋሽንት ትሆናለህ። ምን አይነት ዋሽንት? አንዱ የሚነፋው ዋሽንት። ያ ማለት አላህ የሚነፋው ዋሽንት ትሆናለህ። እዛ ጋር ስትደርስ የሆነ የሚገለጥልህ ነገር አለ። አሁን ጉዳዩ መገለጥ መሆኑን የምታውቀው እኮ ማግኒቲዩዱን ጭምር ነገረን። 9.81 ሜትር ፐር ሰከንድ። ይሄ እውቀት ሁላችንም ውስጥ አለ ነው። አሁንም አንተም እኔም በጣም ኮንሰንትሬት ካደረግ በዝምታ ዓለም ውስጥ መመሰጥ ብትችል ቀላል አይደለምና ነው እንጂ ከዚህ በፊት ማንም ያላገኘውን ነጥብ ልታገኝ ትችላለህ። ባይዘው ዱዓ ማለት እስላሚክ ኮንሰፕቱ ዱዓ ይሄን አድርግልኝ አይደል። የሚገባህን አንተ አታውቅም። እኛ የሚገባን ነው ብለን ነው የምንጠይቀው። ብዙ ጊዜ አላውቀውም። ከዚህ ሰዓት በኋላ መሞቴ ለኔ ኸይር የሚሆንበት ሞመንት ላይ ሆኜ ሊሆን ይችላል። እኔ አድነኝ ብዬ የምጨቀጭቀው በጣም ሜዲቴሽን ሲያደርጉ ነብይ አድርገኝ የሚል እያልነበራቸው እንዳልነበራቸው የምታውቀው ሲደነግጡ እኮ ግን ጉዳዩ ያስጨንቃቸው ነበር። ሜዲቴሽን ከተግባር አንጻር ስታየው ቡዳም ያደረገው ረሱሉላህም ያደረጉት ኒውተንም ያደረገው ተመሳሳይ ሆኖ ታገኝ። ይሄ ወደ ተፈኩር ዓለም ስትገባ ብዙ ነገሮች የተገለጡልህ ይመጣል። ግን በተፈኩር ዓለም አንደርስታንድ ያደረከውን ነገር ለመናገር ግን ስቲል ማያያዣ እውቀት ያስፈልጋል። ተማሩ ኢቅራ ግን ተብለዋል። በተለይ ኢቅራ ማለት መጽሐፍ አይደለም። ኢቅራ ማለት ዩኒቨርሱ ነው። ዩኒቨርሱ ይነበባል። ምናልባት ሰላት እንደዚህ አይነት ልምምድ ውስጥ የሚገባ ነገር ነው። ባድ ኢነርጂዎች እኔነትህ ምናምን ስጁድ ስታደርግ ግራውንድ ያደርጋል። በሰባቱም ዳይሜንሽን ማለት ነው። ሰባት አካላቶች ስጁድ ስታደርግ ማለት ነው። ትርጉሙ ተህiyatu ሊላህ ሰላምታ ማድረስ ነው ለአላህ። አርሽ ደርሳል ማለት ነው። እዚህ ጊዜ ይሄ እጅን ማንቀሳቀስ የሚባል ነገር አለ። አዎ እንዴ እዚህ ቦታ የሰበሰብከው ኢነርጂ በአጠቃላይ ኢሚት ያደርጋል። በዚህ ፓወር ላይ ነው የሚባለው የሜታፊዚክሱ። በሰብኮንሺየስ ማይንድ ባለበርንበት ጊዜ ኮኔክሽናችን ከፎርዝ ዲ ጋር አይደለም፣ ከፊዚክስ ዲ ጋር ነው፣ ከመላእክት ዓለም ጋር። ለዚህ ነው ህፃናትን መላእክት ያጫወታቸዋል የሚባለው። በአባታችን አደም ጊዜ ልክ ያችን አትብላ የተባለው ነገር ሲበሉ ሴረብረም አክቲቭ ሆነ። አክቲቭ ሲሆን ስጋ ላይ የነበረው ነርቭ ሴል አክቲቭ ሆነ። ሜዲቴሽን ስራው ሰብኮንሺየሱን ማሳደግ ነው። ከፎርዝ ዲ አልፈ ፊዚክስ ዲ ላይ ኮኔክሽን መፍጠር መቻል ነው። ከሸይጣን ውስጥ ውጪ መሆን መቻል ነው። ላይ ሆነህ ነው ወደታችን የምታየው ሸይጣኑን ዓለም ራሱ። ይሄ ነገር ፊዚክስ ዲ ላይ ያለው ማንነት አሁንም ቢሆን በጣም አስቸጋሪ በሆነ ጊዜ ላይ አክቲቭ ይሁን። እየሰገድክ እየጾምክ አልቲሜትሊ የምትወከለው ግን ሀብትህን አእምሮ ይፈጠራል። 18ኛው ክፍለ ዘመን በኋላ ያለው ሂደት ምን ሆነ? ይሄኛውን አእምሮ በማሳደግ ሁሉንም እምነት ውስጥ ያለውን ኢሰንስ በጎ ነገሩን አእምሮዊ በማድረግ ሰዎችን ባሉበት ማክፈር እንችላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? መስኮት ፖድካስታችን ጽድት ያሉ ሀሳቦችን ወደ እናንተ ማቅረቡን እንደቀጠለ ነው። ዛሬም ከአንድ እንግዳ ጋር ተገኝቻለሁኝ። የዛሬው እንግዳዬ ኡስታዝ አብዱልሐፊዝ በድሩ። ከዚህ በፊት በአንድ ጉዳይ ላይ ተወያይተን በጣም ብዙዎቻችሁ ወዳችሁት እንደነበር አስታውሳለሁኝ። ዛሬም ደግሞ እንዲሁ ዘመንኛ የሆኑ ዘመን ያመጣቸውን ሀሳቦች በእስልምና መነጽር እያየን ከልምዱ ከእውቀቱ ብዙ ነገሮችን እየወሰድን ቆይታ እናደርጋለን። ለመስኮት ቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ፕሮግራሙን እንድትጀምሩ ጥቆማ በማድረግ ነው ፕሮግራማችን የምንጀምረው። እንዲሁም ደግሞ ቪዲዮን ሼር በማድረግ ላይክን በማድረግ ብትጀምሩልን በጣም ደስ ይለናል። ኡስታዝና በድጋሚ እንኳን ደህና መጣ። ከዚህ በፊት የምዕራፍ 1 ላይ በሁለት ክፍል የቀረበ ፕሮግራም ሰርተን በጣም ብዙዎች ወደውት ነበረ። ድጋሚ እንድንገናኝ ፈቅደ ስለመጣ የእውነት ከልብ በጣም ደስ ብሎኛል። አመሰግናለሁ። እኔም በጣም አመሰግናለሁ ድጋሚ ስለጋበዝ። እስቲ ትንሽ እናስታውሰው እንደ መጀመሪያውን ፕሮግራም ትንሽ እንደ ሃይላይት ፕሮግራሙ ከቀረበ በኋላ የሰዎች ኢንተራክሽን አጠቃላይ ሁኔታው ምን ይመስል ነበር አንተ ጋር? በጣም ጥሩ ነበር። በተለይ ቀሪና ብለን ያወራናት ፓርት ብዙዎች ጋር ቀሪና ተብሎ እንድታወቅ ከመሽሩም ወደ ቀሪናው አመጣው ሰዎች ከዛ በኋላ አብዛኛው በኋላ ብዙዎቹ በዚህ እንትን እንዲያውቁኝ ሆነ። ከዛ ውጭ ግን ወላሂ በጣም ያስደሰተኝ ነገር ብዙ ሰዎች ከውጭም ከአሜሪካም አውስትራሊያ ከተለያየ ዓለም ማለት ይችላል ኢቭን ከማጠብቀው ከሰርቢያ የመጣ ሰው አለ። ያም ፖድካስት አይቶ የመጣ ወደ አንተ ሲመጡ ግን አብዛኞቹ ደስ የሚል ነገር ነው
ሁለት ሶስቶቹ ያሉት እኔ የምታመመውን በሽታ ሰው ያውቀዋል ለካ ስለነገርከን ብቻ ታክም ያለው አሁን የመጣሁት ለማሟያ ነው በቃ ከዚህ በኋላ የምሰጠኝ ነገር ቢጠቅመኝም ባይጠቅመኝም በቃ በሽታውን የማይታወቅ በሽታ ነው ብዬ ነበር እኔ ብቻ ነኝ አላህ እየበደለኝ ነው ብዬ ነበር ማስበው ግን ብዙ ሰው ጋር ያለ በሽታ ሰው የሚያውቀው ነው ብለህ ስለነገርከን በጣም ነው የምናመሰግነው ያሉ ሰዎች አሉ እኔ በጣም አላህን አመሰግንኩት ምክንያቱም ሰዎች ቤታቸው ይሄ ስለራሳቸው ያለውን ግምት ማስተካከል ከተቻለ በጣም ትልቁ ነገር ነው ሁለተኛ ቁል ያ አዩሀል ካፊሩን አንቅሩ ብዬ ነበር እዛ ላይ ብዙ ሰዎች በቃ ኢቭን ጅኑ አውርቶኝ ከኔ ጋር ሸሸ ያለኝ አለ ድንበሬን ከዛ በኋላ ጠበቅኩት ያለኝ አለ ስለዚህ ሰዎችን ባሉበት ቦታ ላይ ማገልገል ከተቻለ ሁለተኛ እስልምና ስራ ሁሌም ሸይጣን ሁሌም ከአላህ ጋር ነው የሚያጣላ እስልምና ሁሌም የአንቢያ ስራ ሰዎችን ከአላህ ጋር ማስታረቅ ነው አንተ ሰው ነህ ትልቅ ነህ ብለህ ኢንተርፐርሰናል ማስተካከል ነውና ያንን ብዙ አይቼበታለሁ ስለዚህ በጣም ነው በመቅረቡን አላህን ያመሰገንኩበት ማለት ነው ሱብሃንአላህ ምናልባት እንደ እኔን አንድ ሁለት ለማስተዋወስ ያክል እሱ ፕሮግራም ከተለቀቀ በኋላ ሜቢ አንተ ጋር አጋጥሞ ከሆነ አላውቅም አንዳንድ ሰዎች ይሄ ጅኖች የሚሉትን ምናምን ሰዎች ቂራት ሲቀራባቸው የሚባለውን ነገር ሰምተን ብዙ በቤተሰብ ውስጥ የነበሩ ቁርሾችን አቆመን ወደ እርቅ እስከ መምጣት ድረስ ደርሰናል ያሉኝ ሰዎች አሉ እንዲህ አይነት ስቶሪ አልገጠመህም በጣም ብዙ አስታርቀን ብሎ የመጡም አሉ በራሳቸው ማስታረቅ አቅቷቸው ፕሊስ በቃ ጊዜ ስጠንና በጣም እስከ መገዳደል የመጨረሻ ፈልገው የነበረው ወንድሜን ለመግደል ነበር መፈልገው አሁን ግን መታረቅ ነው መፈልገው አስታርቀኝ ብሎ የመጣም አለ እንግዲህ ከእርቅ በላይ ምንም የለም ስለዚህ ያ የኔ ትልቁ ክፍያ ነው ትልቁ አላህ በቃ በመድር ላይ ባለሁበት ሰዓት አንድ ኸይር ስራ እንድሰራ አድርጎኛል አግዞኛል በዚህ መንገድ ከዛም ውጪ ኢቭን ከጅን ጋር አትጣሉ ጥል አስፈላጊ አይደለም ያልኩት ነገር ድንበር አለን እኛ ድንበሩን አስጠብቀን ነው መሄድ ያለብን ከማንም ጋር ጦርነት አያስፈልግም ያልኩትን ፓርት በጣም ጥሩ ሪአክሽን ነበረው ያው እስልምና ሰላም አይደል አዎ የሰላም አምባሳደር ሆነ መጓዝ ነው ትልቁ ስራና ያን በጣም አስተስተኛል አልহামዱሊላህ ረብል ዓለሚን አልহামዱሊላህ አላህ ለነዛ ሁሉ ኸይሮች መንገድ ስላደረገን የምርኔም በጣም የተደነቁበትና ሐሳቦቹም እስከዛሬ ለምን ኢንተርቴን እንዳልተደረጉ ለምን እንዳልተወራባቸው ራሴን የጠየቅኩበት አጋጣሚ ነበር አልহামዱሊላህ በጣም ብዙ ጥሩ የሚባሉ ተጽዕኖዎችን ፈጥሯል ሰው እንግዲህ አሁንም ደግሞ በድጋሚ ካንተ ጋር ስንገናኝ እንድናወራበት የፈለኩት አንድ ሐሳብ አለ ሰው ከዛ ፕሮግራም በኋላ ኦሬዲ የታየኝ ያለው ነገር አንዳንድ መንፈሳዊ ሐሳቦች የእምነት መሰረት ላይ ቆመው መነገር እንዳለባቸው ከማመን ጋር ግን ደግሞ ዘመናዊ ሆነው ዓለም ላይ ምን ኤክሰርሳይዝ እየተደረገ ነው ከዛ የምንወስዳቸውን ሐሳቦች ምን ያህል ነው ፊልተር አድርገን የምንወስደው ፊልተር ማድረጊያችን ወንፊታችን ደግሞ የኛ መቼም ቅዱስ ቁርአንና ሐዲሶች ናቸው ከዛ አንፃር ፊልተር አድርገን የመውሰዳችን ነገር እንዴት ነው የሚለውን በተደጋጋሚ ሳስብ ነበረ ሶ ካንተም ጋር ሐሳቡን ሼር አድርጌ አክሴፕት አድርገው በጥሩ መንገድ እንድናወራበት ነው ዛሬ ተገናኘ ነው ተመልካቾች ዛሬ የምናነሳው ስለ ሜዲቴሽን ተፈኩርና ተያያዥ ሐሳቦች ነው የሚሆነው ኢንሻአላህ እንግዲህ እነዚህን ሐሳቦች ሜንስትሪም ሚዲያው ላይ በተለይ ከቅርብ ጊዜ ወደዚህ ሞቲቬሽናል ስፒኪንግ ምናምን ብዙ ስያሜ ተሰጥቷቸው ብዙዎች ያወሩበት የምናየው በጣም ብዙዎች ሲማረኩበት የምናየው ሐሳብ ነው
ዌል ሀሳቦቹ ከተነሱ አይቀር እነዚህን ሀሳቦች እስቲ በእስልምናችን ደግሞ ፊልተር እናርጋቸው የሚለውን ኡስታዝን የመረጥንበት ትልቁ ምክንያት ምንድነው? የመጀመሪያው አካዳሚክ የሆነ አንደርስታንዲንግ ይፈልጋል ጉዳዩ ዓለም ምን ላይ ደርሳለች፣ ሀሳቦቹ ምን አዳዲስ ነገር ይዘው መጥተዋል የሚለውን ከዛ ውጪ ቁርአናዊ የሆኑ ሀሳቦችንም ጭምር በጋራ የሚያቀርብ ፕሬዘንተር ስለሚያስፈልግ ነው ካንተ ጋር ሀሳቡን እያወራንበት እንድንቆይ የፈለኩት። ሶ ሜዲቴሽን ብዙዎች በተደጋጋሚ ቲክቶክ ላይ በሾርት ቪዲዮስ ምናምን የሚመጣላቸው አይነት ሀሳብ ነውና እስቲ ሜዲቴሽንን እስኪ እናውጋበት ካንተ ጋር ኡስታዝ። ምንድነው ሜዲቴሽን ከሚለው እንነሳ። ሜዲቴሽን ማለት አንድን ጉዳይ በጥልቀት በማስተንተን ለመረዳት መሞከር ማለት ነው። ቀጥታ አቻ ወርዱ በአማርኛው አርምሞ ማለት ነው። በዝምታ ውስጥ ሆነ ጉዳዩን ለመረዳት የዚህ ኮንሽስ ማይንድን ሳትጠቀም ማለት ነው። ለመረዳት ስትል ይሄ መብራትን ለመረዳት ስሞክር አሁን ለምሳሌ አእምሮዬን ከተጠቀምኩኝ ቶማስ ኤዲሰን ነበር እንትን ያለው ኔጌቲቭ እና ፖዚቲቭ አለው ምናምን አእምሮዬ ነው። በዝምታ ግን ምንም ነገር ሳልናገር ጉዳዩን ለመረዳት ወደ መረዳት ለመሄድ መሞከር ማለት ነው። መነሻ ሀሳቡ በቀጥታ በጽሁፍ ላይ የምታገኘው የኢስቶቹን የቡዳ ሃይማኖትን ነው። ከቡዳ ሃይማኖት ቡዳ የንጉሳን ቤተሰብ ልጅ ነው። በወቅቱ ከባድ ጭቆና ነበር ህዝብ ላይ አስቸጋሪ ሁኔታዎች ነበሩና ይህ ጭቆና እንዴት ሊወገድ ይችላል? እንግዲህ ንጉስ ልጅ ነኝ እኔ ምናምን ነኝ ያለውን ሀብት እንዴት እቆጣጠራለሁ ምናምን የሚለውን ሀሳብ ወጣና እንዴት ነው ይሄ ሶሻል ዲስፓሪቲው ሊስተካከል የሚችለው? አንዱ ፈጣሪ አንዱ ሌላ እንደ እንስሳ የሚቆጠርበት ህይወት እንዴት ሊያበቃ ይችላል ብሎ ማሰብ ጀመረ። በጣም ማስተንተን ማለት ውስጣዊ ነው። እንግዲህ ወደ ረሱሉላህ ህይወት እመጣለሁ። ቡዳ ላይ የተከሰተው ምንድነው ታዲያ? የንጉስ ቤተሰብ ስለነበር ንግስና ተጨመረለታለም ከሜዲቴሽን። አሁን ይሄን ማነሳው ከዘመናዊ ጋር ኮኔክት ላድርግልህ ነው። ከዛ ቡዳ ከቤተሰቡ ተነጠለ፣ ጫካ ገባ። በጣም በረሃብ ተጎሳቅሎ ነበር። በከፍተኛ ሜዲቴሽን ውስጥ እያለ ሰምቲንግ ሃፕን አረገ ሰውነቱ ላይ ህይወቱ ላይ ኢንላይት እንደሆነ ነው ወይም በራለት ተገለጠለት እንደሚባለው ነው። ብቻ ራሱን ስቶ ነበር። ከሳተ በኋላ ግን መጽሐፍትን ነው ይዞ የመጣው። ያ መጽሐፍ ምንድነው? ፈጣሪን ተገዙ ነው። በማንኛውም እንትን ይሁን ፈጣሪ ያላችሁ እንዲህ ያላችሁ ወደሱ በመጓዝ ብቻ ነፃ ትወጣላችሁ የሚል መጨረሻ ላይ እንግዲህ የቡዳ ሃይማኖት ሆኖ የቀጠለውን እምነት ይዞ መጣ። መጽሐፍትን ይዞ መጣ። እነዚህ መጽሐፍትን ብዙ ቦታዎች ላይ ተከሆነ ዶክተር ዛኪር ኮት ያደርጋቸዋል። ኮት ስታረጋቸው እነዚህ መጽሐፍቶች ከአላህ ነው የወረዱት ብለህ ታምናለህ ወይ ተብሎ ተጠየቀ ዶክተር ዛኪር። ወይስ ቡዳ ነብይ ነው ብለህ ታምናለህ ወይ ተብሎ ተጠየቀ። ሲጠየቅ ምንድነው ያሉት? አላህ ቁርአን ላይ ሚንሁም መን ቀሰስና አለይክ ወሚንሁም መን ለም ነቅሱስ ብሎ ነብዮችን ሁሉንም አልነገርንህም፣ የነገርንህ አለ ያልነገርንህ አለ። ከቡዳ አስተምሮት አንጻር ከዛም አልፎ የነብይን መምጣት እዛ ላይ ኮት ያደረገባቸው ጽሁፎች ሁሉ አሉና ነብይ ይሆናል የሚል ግምት አለኝ። ግምት ሊሆን ይችላል፣ ካልተነገሩት መሃል ሊሆን ይችላል። ያልተነገሩ አሉ ስለሚል አዘርዋይስ ይሄኛው ወይ ሮንግ ነብይ አልናገርበትም ብሎ የተናገረበትን መልስ ትዝ ይለኛል ማለት ነው። ግን ቡድሃ ከረሱል ሰለላሁ ዐለይሂ ወሰለም በኋላ አይደል እንደ ኤግዚስተንሱ ነው? በፊት ነው እንጂ በጣም ኦኬ፣ ረጅም ጊዜ ነው እንጂ በጣም ረጅም ጊዜ ነው። ከሳቸው በኋላ ቢሆን ግን ኮምፕሊትሊ ይዘጋል። ተዘግቷል ነው። ከሳቸው በኋላ ነብዋ ተዘግቷል። ከዚያ በፊት በነበሩት ላይ ግን እቺኛዋ የቁርአን አያ ያልተነገረም ሊኖር ስለሚችል ያው አንዳንዴ ኮት ያደርጋሉ። ሰይድና ሉቅማንን ካልተነገሩ ነብዮች ውስጥ ነው፣ ወልይ ነው አይደለም። ምክንያቱም አላህ በሱራም አምጥቶታል። ስራዎቹም የንቡዋ ደረጃ የነበረው እንዲያውም ከሀበሻ ነብይ ልኳል ብሎ የሚሞግቱ ሰዎች አሉ።
እንደ ኤግዛምፕል ሉቅማን የሚያነሱ ሰዎች አሉ። በዳይሬክት ግን ነብይ ነው ተብሎ አልተነገረንም። ግን ካልተነገሩ ውስጥ እንደውም አንድ ኪታብ ላይ ሚንሁም መንቀሰስና አለይከ ወሚንሁም መለም ነክሱስ አለይከ የሚለውን ሲጠቅ እንትን አደረገና ከአንቢያ ኢላ ሀበሸቲ ብሎ ሲያስቀምጥ አይቻለሁ። ኦኬ እንደ ሀበሻው ነብይ ሉቅማንን ለማለት ነው። እንደዛ ለማለት ነው። ሶ ሜዲቴሽን ጉዳዩን ስትረዳ ከኢጎ አንፃር አይደለም፣ ከሰልፍ ከዚህ አንተ በአእምሮ ካልኩሌት ከምታደርገው አንፃር አይደለም፣ ትረዳዋለህ ነው። ስትረዳው እውቀት ሊሆን ይችላል የሚገለጥልህ፣ በሰው ፊት ማነስ እያነስ ግን ጉዳዮችን በጣም ትረዳለህ ሊሆን ይችላል። ወቅቱ አይደለም ንቡዋ ባይዘጋ ኖሮ ለዛ ደረጃ የሚያበቃ ነገር ሊያመጣ ይችላል። ያን እንደ ምሳሌ የምታነሳው ረሱሉላህ ሰለላሁ ዐለይሂ ወሰለም ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም ተመሳሳይ ነው ህይወታቸው። ነጋዴ ነበሩ፣ እንደማንም ሰው ቤተሰብ መስርተው ነበር። ኦኬ ኸዲጃን አግብተው ልጅ ወልደዋል። ኦኬ ግን የነበረው ሶሻል ዲስፓሪቲ ባሪያን እንዲያው በጣም አንዳንዴ የሚገርም ነገር ዘመን ከፋ እናለን። የከፋ ዘመን እኮ እንደዛ የለም። ዛሬ ብር ብትበደር እኮ አበዳል መመለስ ቢያቅትህ ፍርድ ወይ ሀብትህ ያሸጣል ወይ ፍርድ ቤት ትቆማለህ፣ ሰርተህ ክፈል ነው የምትባለው። በዚያን ዘመን ግን ባሪያ ነበር የምትደረገው። አቅም ያለው ጎሳ አቅም የሌለውን ጎሳ እንደፈለገ ባሪያ የሚያደርግበት። ለምሳሌ መንገድ ላይ ይሄድክ አንተን የሚከላከልልህ ሰው ከሌለ ባሪያ ተደርገህ ልትሸጥ የመሸጥ ፕሮባቢሊቲ ያለበት ዘመን ነበርኩ። ሰልማን ፋርሲ እንደዛ አለ ባሪያ ሆኖ እንጂ ባሪያ ሆኖ ተወልዶ እኮ አይደለም። በዚያን ዘመን ላይ ግን የነበረው ሁኔታ ከዚያም አልፎ ደግሞ ሰዎች የራሳቸውን ጌታ በራሳቸው እጅ እየፈጠሩ የሚሰግዱለት ነበሩ እና ስለዚህ ያደርጉ የነበረው መጽሐፍ ማንበብ አልነበረም፣ ምናምን አልነበረም። ወደ ዋሻ እየሄዱ ግን ሜዲቴት ያደርጉ ነበር፣ ተፈኩር ያደርጉ ነበር ነው። ይሄ ተፈኩር ነው። ተፈኩር ማለት ጉዳዩን በጣም እያሰላሰልክ ጉዳይህን ግን ለአላህ መስጠት ማለት ነው። እንዴት ማለት ነው? አንተ ዜሮ ትሆናለህ እዚች ምድር ላይ። ምንድነው የሚሉት በዚህ ዘርፍ በጣም የሚጽፉ ሰዎች ያው ከተሰውፍ ቤተሰብ የመጡ ሰዎች ናቸው ብዙ የጻፈው እዚህ ጉዳይ ላይ። ያም ትንሽ ሃይጃክ ተደርጎ የመጣ ችግሮች አሉ። ያንን በሌላ ጊዜ እናብራራዋለን። ለማንኛውም ግን ዩኒቨርስ ውስጥ ያለው አንድና ዜሮ ብቻ ናቸው። አንድ አላህ ነው። አንተ ዜሮ ነህ፣ እኛ ዜሮ ነኝ። ተፈኩር ማለት ከአንድ ቦት በኋላ ተገኝተህ ዜሮ ሆነህ ጉዳይ ለሱ ብቻ ማቅረብ ነው። ወይውን ለሱ አትነግረውም። ገባ? እዚህ ጋር የሆነ ችግር ቢፈጠር ወይውን ጭምር ነው የምናስበው። አሁን ተፈኩር ብለን እንዴት አድርገን እስልምና እዚህ ጋር መስጊድ ፈረሰ፣ መስጊዱ እንዴት አድርገን ነው የምንገነባው? መደራጀት ነው ያለብን ምናምን ብለን ነው የምናስበው። እነኛ የተፈኩር አይደለም፣ አእምሮአዊ ነው የሚሆነው። ማሰላሰል እንኳን ቢሆን ስታሰላስል ወይው ምንም አታነሳው፣ ጸጥ ነው። ተፈኩር ግን ማሰላሰል አይደለም። ማሰላሰል አልኩ እኮ። ማሰላሰል ማለት ጥያቄ እያነሳ ለራስህ መልስ መስጠት አይደለም፣ ዝምታ ነው እያልኩህ ነው። አለማሰብ ነው፣ ጸጥ ማለት ነው። ጸጥ ወዳለው ደረጃ መሄድ ነው። ጸጥ ወዳለው ደረጃ ስትደርስ በጣም ከባድ ጉዞ ነው። በነገራችን ላይ ዝምታ ዓለም ውስጥ መግባት። ዝም ስትል ዋሽንት ትሆናለህ ነው ኮንሰፕቱ። ምን አይነት ዋሽንት? አንዱ የሚነፋው ዋሽንት። ያ ማለት አላህ የሚነፋው ዋሽንት ትሆናለህ። የከራማ የአውሊያ ደረጃ ላይ ትደርሳለህ። እሱ ነው የሚነፋ። በቃ ድምፁ ያንተ አይደለም። ካንተ ውስጥ ጥሩ ድምፅ ሲወጣ እንኳ ብታይ በጣም ተደናቂ ነህ። ራስህን አድናቂ አይደለህም፣ ተደናቂ ነህ። ግን ትደነቃለህ። በማን? በነፊው። ስለዚህ ዜሮ የመሆን ሂደት ነው ተፈኩር ማለት፣ ራስን ዜሮ ማድረግ። ዝምታ። አንተ ስታሰላስል ጥያቄ እያነሳ የምትመልስማ ከሆነ ዜሮ አልሆንክም። ገባ? እዛ ጋር ስትደርስ ግን የሆነ የሚገለጥልህ ነገር አለ። ሰዎች በፊት የማያውቁት ነገር ሊሆን ይችላል። ለምሳሌ ኒውተን ህይወት ላይ ተከሰተው የአንድ ወገን እንዳልሆነ ላሳየ ነው። እዚህም መነካበት። ኒውተን ከዩኒቨርሲቲ ተባረረ አይደል? ተባረረና በጣም ተበሳጭቶ ምንም ማድረግ የማይችልበት ደረጃ ላይ ነበርና ዛፍ ስር ሂዶ ተኛ ነው።
ዋላ ጅኑቢሂም የተፈከሩን እኮ ነው ቁርአኑ ራሱ የሚለው ተንጋለው ጭማ አሁን ሜዲቴት ለማድረግ እጅን እንዲህ አድርገህ እንዲህ አይነት ነገሮች ምናምን ሸርጥ አይደሉም እነሱ ሁሉ በፍጹም አይደሉም። ዋላ ጅኑቢሂም የተፈከሩን እኮ በተኛህበት ነው የተገለጸው። እንዳው ቀስ እያልን እያብራራሁት ይላል። በጣም አሪፍ ዋላ ጅኑቢሂም የተፈከሩን ሲል ኒውተን አሁን ሙስሊም ካልሆኑ ማህበረሰብ ያመጣው ለዚህ ነው። በጣም ሲያሰላስል ግን ዝም ብሎ ያይ ነበር። ዝም ብሎ ዛፉ ላይ ፍሬዎች ይቆረጣሉ፣ ይወድቃሉ። ገባ? ቅጠሎች ይቆረጣሉ፣ ይወድቃሉ። ምንድን ነው ይሄ ነገር? ቫኪዩም ነው ካል ገባ? አንዱ ቅጠል ወደ ታች መውረድ ነበረበት፣ አንዱ ወደ ሰማይ መነሳት ነበረበት፣ ወይ አንዱ ወደ ጎን ወደ ግራ ዳት ሞመንት። ስለዚህ የሆነ ነገር ከምድር የሚስበው ነገር አለ ማለት ነው አለ። አዎ ኦኬ። አሁን ጉዳዩ መገለጥ መሆኑን የምታውቀው እኮ ዝም ብለህ አእምሮአዊ መሆኑን የምታውቀው ሌላ ጉዳይ አለ። ማግኒቲዩዱን ጭምር ነገረን። በምን ያህል ቶንትን 9.81 አዎ ሜትር ፐር ሰከንድ ኦኬ ሜትር ፐር ሰከንድ የሚስበው የማግኔት ኃይል አለ። ቁጥሩን ጭምር ነው ያወቀው። መገለጥ ነው። በሜዲቴሽን ውስጥ በአእምሮ አይደለም ይሄን ያገኘው፣ ሰብኮንሺየስ ማይንዱ ነው። ይሄ እውቀት ሁላችንም ውስጥ አለ ነው ኮንሰፕቱ። አሁንም አንተም እኔም በጣም ኮንሰንትሬት ካደረግ በዝምታ ዓለም ውስጥ መመሰጥ ብትችል ቀላል አይደለምና ነው እንጂ ከዚህ በፊት ማንም ያላገኘውን ነጥብ ልታገኝ ትችላለህ፣ ግኝት ስላላለቀ። ሪሰንት ታይምስ ሜዲቴሽንም ተፈኩርም ከእስልምና ዓለም እኮ በጣም ሜዲቴት የሚያደርጉት ሰዎች ናቸው። እነ ተፈኩር ላይ በጣም ቢዚ የሆኑ አልጀብራን ያገኙት በላቸው፣ እነ ኢብን ሲና በማስተር ኦፍ ኦል ሳይንስስ የተባሉት ሰዎች በላቸው፣ በአንድ እውቀት በአንድ ዘርፍ ያልተገደቡ በላቸው፣ በተፈኩር ዓለም ውስጥ እየገቡ አዳዲስ እውቀቶችን ይዘው የመጡ ሰዎች ናቸው። ነገር ግን አሁን ጥያቄው እዚህ ጋር ነው። አንደኛ በተፈኩር ዓለም ውስጥ ሆነ አዲስ እውቀት ቢገለጥልህ እዚህ ጋር ከዚህ ሰው ጋር የምታናብብበት ለሰዎች የምትነግርበት ቃላት እውቀት ሊኖርህ ይገባል። ማስረዳት ላትችል ትችላለህ ነው? አዋ አብደህ ልትቀር ትችላለህ። አብደህ ልትቀር ማለት ኦልሬዲ በዛው ሰዎች የምትለው አይገባቸውም ነው? አዎ ወደዛ ሊሆን አሁን ሪሰንት ታይምስ ሜዲቴሽንን ወደ ፓወር ኦፍ አትራክሽን ወደሚባል ሌላ አይነት ሜንስትሪም ሳይንስ መጣና አዲስ ግኝት የለም። ላለፉት 200 ዓመታት እኮ የለም አዲስ ግኝት። የነበረው እያደገ ነው እንጂ አዲስ ግኝት የለም። አዲስ የሚያገኝ ከአንስታይን በኋላ አዲስ የሚያገኝ ሰው ማግኘት አልተቻለም፣ የለም። ከሙስሊሙ ማህበረሰብም ጭምር ነው። ሙስሊሞች ውስጥ ከባባድ ግኝቶችን የሚያገኙ ሰዎች ነበሩ አይደል? በተለይ ፐርሺያንስ ብዙ ግኝቶችን ያገኙ ሰዎች ነበሩ። ከየት ዓለም ነው የሚያገኙት? ከማንበብ አይደለም፣ ከሜዲቴሽን ነው። አሁን ኮንሰፕቱን በጣም የምትረዳው ግን ለማግኘት ብለህ እውቀትን ለማግኘት ብለህ አይደለም ሜዲቴት የምታደርገው ነው። እሱ መንገዱን ይመርጥልሃል ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም ዋሻ ገብተው በጣም ኮንሰንትሬት ሲያደርጉ በጣም በቃ በጉዳዩ ላይ በጣም ሲጨነቁ ማለት እኮ ነው። በጣም መጨነቅ ተብሊግ ጀማዎች ናቸው። ብዙ ነገር ላይ በዚህ ጉዳይ ዱዓ አድርግ ሳይሆን በዚህ ጉዳይ እስቲ ፍክር አድርግበት ይሉሃል፣ ፈክርበት ይሉሃል። ማለት ጉዳዩን ተጨነቅበት ነው። ለምን አሁን መጀመሪያ ይሄን ነገር ያለውን ሰው እኔ በጣም አደንቀዋለሁ። ዱዓ ካደረግማ ወይ ሁለት ነገረው ነው። እንዴት ማለት? ቆይ ዱዓን ራሱ ግን ማብራራት አለብን። አሁን ይሄ ንግግር እንዲገባን ማለት ዱዓ ስታረግ መንገዱን ነው ጭምር ነው የምትናገረው? አብዛኛውን እኛ የለምነው እንደዛ ነው። ሱቁን እንደም ስፋቱን ጭምር እኮ ነው ለአላህ የምንነግረው። በካሬ ነው የምንነግረው። ኦኬ ለእስልምና ነስራ አምጣ ስንል እኔ ባለስልጣን ሆኜ እኔ ሙስሊሙ ሞቲቬተር ሆኜ እኔ መሪ ሆኜ የሚለውን ጭምር እኮ ነው የምንለምነው። ሜዲቴሽን ውስጥ እነዚህ ሁሉ የሉም። እየነገርኩ እኮ ነው። ኦኬ ዱዓው ራሱ ባይዘው ዱዓ ማለት እስላሚክ ኮንሰፕቱ ዱዓ ይህን አርግልኝ አይደለም።
ሰላት ራሱ ዱዓ ነው። በቃ መገዛትህ ዱዓ ነው። ዚሮ ነው። ለአንተ የሚሆነውን ነገር የሚመርጥልህ አላህ ነው። አንተን የሰራህ ነው። የሚገባህን አንተ አታውቅም። እኛ የሚገባን ነው ብለን ነው የምንጠይቀው ብዙ ጊዜ። የእሱም ምርጫ አዎ ማለት የእሱ ምርጫ እሱ ምርጫ ማክበር እኮ ነው። ሀብታም ማለት እስላሚክ ኮንሰፕቱ የፈጣሪው ምርጫ ያከበረ ማለት ነው። በቃ ያኔ አሁን ይሄ በጣም ከባባድ እንትኖችን እያነሳብኝ ነው። ኦኬ ትሞግታለህ ወዲያ ወዲህ እየወሰድከኝ። እሺ ጥሩ ያም ሆነ ይሄ አሁን ምርጫ አሁን ወደ ጊና ከሄድክ የነቢዮችን ዱዓ ሙሉ አድምጣቸው። ሙሉ ነው ያቸው ቁርአን ላይ ስጠኛ እንደሚለው ረበና አቲና ፊ ዱንያ ሐሰና ወፊ الآخرة ሐሰና ጥቅል ነው። ኦኬ የታመሙት ነቢዩላህ አዩብ የለመኑት እኮ ወአንተ አርሐሙ ራሒሚን ነው። በቃ አንተ በቃ የአዛኞች ሁሉ አዛኝ መሆን አምናለሁ፣ ግን የኔን በሽታ አንሳልኝ አላለም እኮ። እዘንልኝ እንኳ የለውም፣ ኢርሐምኒ የለውም። አውቃለሁ በቃ ማወቅ በቂ ነው። ከዚህ በኋላ ነፊው ማዳን ካለበት ያድናል፣ ከማዳን በላይ መተካት ካለበት ማብረር ካለበት ያበራል። አላቀውም ከዚህ ሰዓት በኋላ መሞቴ ለኔ ኸይር የሚሆንበት ሞመንት ላይ ሆኜ ሊሆን እኮ ይችላል። እኔ አድነኝ ብዬ የምጨቀጭቀው። ስለዚህ አጠቃላይ የዱዓ ኮንሰፕቱ ራሱ ለአላህ እርጅ መስጠት ነው። አንተ አለህ በቃ ሜዲቴሽን ይሄ ነው። በቃ አርሐሙ ራሒሚን ብለህ ዝም በቃ አድነኝ ስትል አድነኝ ብቻ እኮ አለምኛ ታይላንድ ሂጄ በእንደዚህ አይነት ብታከም እንዲያው እነዚህ አገር አላቸው እንግዲህ አሁን ለእኔ ፈንድ እያሰባሰቡ ያሉትን ሰዎች አገር አላቸው ብዬ ዱዓ አደርጋለሁ። አይገርምም? ለምን ታይላንድ ይላሉ? ለምን ፈንድ ይሰበሰብልኛል? አዳኙ እሱ ነው እያለ በጣም እንትን ዲቴል ነው ለማንኛውም የረሱላህን ህይወት እንዳንረሳ በጣም ሲያርጉ ነብይ ያርገኝ የሚል ንያ አልነበራቸውም። እንዳልነበራቸው የምታውቀው ሲደነግጡ እኮ ነው። ምንም የለም እነሱ ጋር እሳቸው ጋር ግን ጉዳዩ ያስጨንቃቸው ነበር። አንድ ኃይል እንዳለ ግን ያውቃሉ። አንድ አላህ እንዳለ ይሄንን ችግር ሁሉ መፍታት የሚችል አላህ እንዳለ ያውቃሉ። ዝም ብለው በዝምታ እዛ ውስጥ ያኔ እኮ እሳቸው ሱብሃንአላህ አልወረደላቸው ማለት አይሉም ነበር እኮ መረጃ የለንም ወይም ሱረቱል ፋቲሃንም አይቀሩም ነበር ስላልነበረ ግን ዝምታ ውስጥ ይገቡ ነበር። ጸጥ ብለው ጉዳዩን ያሰላስሉት ነበር በዝምታ። እንዴት ይፈታል የእሳቸው ጥያቄ አይደለም። ፈቺው አላህ ከፊት ለፊታቸው አንድ አለ። አዎ ኦኬ። ያ ግን ውሳኔውን ወሰነ። ይሄን ችግር የሚፈታው አንተ ነብይ በማድረግ ነው ብሎ ወሰነ። ስለዚህ ጅብሪል ከቻለ ማለት ነው ታዞ። በዚህ ጊዜ አስደንጋጭ ነበር ህይወታቸው። የጠበቁትም የጠየቁትም ነገር ስላልሆነ ነው የደነገጡት ነው። ያ ኦኬ። በጣም ደንግጦ እኮ ሸሽጉኝ ይሄ እንዳያገኘኝ ሁላ እኮ እያሉ ነው ዘንቢሉን እያሉ አይደል ወደ ቤት የገቡት። እቺ ነገር ስትነሳ እኔ የሚገርመኝ ኸዲጃ ናት። እንዲያው ከሷ ከረሱሉ አስቀድሞ ነብይ አድርጓት ነበር እንዴ እላለሁ እኔ አንዳንዴ። ምንም አለመደንገጥ ጅን መጥቶ ይሆናል ምናምን ተከስቶ ይሆናል ምንም አሸኩ አልነበረም ውስጧ ላይ ሰምቲንግ አባን አድርጎ ይሆን እሷ ውስጥ ቀድሞ። አይ አንተንማ አላህ አያሳፍርህም አይደል አለችው። እንዴት ብሎ ነበረ። ለማንኛውም የረሱላህን ህይወት ከዚያ በኋላ ስታየው ተገለበጠ አይደል። መሐመዱን አሚን ወደ ሳሂሩ ሙሐመድ ሆነ። አያሁን ኢነከ ለመጅኑን መጣ በሰዎች መሃል ይሄ መጣ። አላህ ፊት ግን ራንክ ተነስቷል። የሜዲቴሽን የተፈኩር ጉዳይ ሰዎች ፊት የሚመጣ ራንክ አይደለም፣ አላህ ፊት የሚመጣ ራንክ እንጂ። አሁን ከዘመናዊ አሳሰብ ጋር በጣም የሚያምታታው እኛው ናት። ዘመናዊ አሳሰብ እንዴት ነው ሜዲቴሽን እንትን የሚለው? ፓወር ኦፍ አትራክሽን ነው። የሆነ ነገር ሜዲቴት አድርገህ መሳብ። ባንክ ቤት ሄደህ ከምትሰለፍ ኤቲኤም ከምትይዝ በአእምሮ ባንክ ውስጥ ያለውን ብር ወደ ራስህ መሳብ።
ቀልድም ይመስላል አንዳንዴ። ኦኬ ግን ከባባድ ስልጠናዎች የተሰጡ ነው ሀገራችን ላይ እንዲህ አይነት የስ በጣም ብዙ እንጂ ሜዳው እንዳለ የሞላው ይሄ ነው። በጣም ብዙ መጽሐፍትም አሉ። እንግዲህ ከጀማሮ ተነስቶ ይመጣል። the secret የሚለው መጽሐፍ እኮ በአእምሮ ሁሉ ነገር ስበህ ማግኘት ትችላለህ ነው ኮንሰፕቱ አጠቃላይ። ምንድነው የምንስበው ነው እኮ የሚያስፈልገኝን ማላቀውም እኮ ነው እንኳን ልስበው ገባ እንኳን ይሄ ይመቸኛል ለዚህ ጉዳይ ለተፈጠረብኝም ችግር ለምናምንም የሚያስፈልገኝ የሚያውቀው አላህ ብቻ ነው። የነቢዩላህ ኢብራሂምን ዱዓ እስቲ ተመልከተው። እሳት ነደዋል እኮ እዛ ውስጥ ወደታች እየተወረወሩ እኮ ነው። አጥፋው ማለት ይችሉ ነበር እኮ ግን ሐስቢ አላሁ ወኒዕመል ወኪል ነው። እኔ ሁሌም ዜሮ ነኝ እኮ ነው። አንድ ደግሞ በቂ ነው። ያጥፋው አያጥፋው ከፈለገ አንድ ነው ምን አገባኝ እኔ ሴቭ ያርገኝ እንጂ ነው። የሚያደርግበትን መንገድ እሱ ያውቀዋል። ሆኖ ግን አየነዋል ሰዎች ከሚያስቡት አሳሰብ ውጪ በሆነ መንገድ ሀፕን አድርጎ አየነው። የተፈኩር ኮንሰፕቱ እንዲህ አርግልኝ ብለህ መጠየቅ አይደለም። ጉዳዩ ላይ ግን መጨነቅ፣ ጉዳዩ ላይ በጣም በቃ አንደርስታንድ ታደርገዋለህ። ወንዝ አጠገብ ቁጭ ብለህ የወንዙን ድምፅ እየሰማ ጸጥታ ውስጥ ብትገባ የወንዙ ዓለም በደንብ ሊገባ ይችላል። ገባ ስለ ሞት በጣም ሜዲቴት ስታደርግ ሞት ላንተ ምንም ያልሆነበት ደረጃ ይገባል። ሞትን የምንፈራው እኮ እኛ ሞትን ስለማናውቀው ነው። ብናውቀው ይበልጥ አንፈራውም። እንደውም ብናውቀውማ አንፈራውም። ለምን እንፈራዋለን? እንዘጋጃለን እንጂ። አንድ ሸህ እኮ አሉ የመን የነበሩ ሸህ፣ አንፎርቹኔትሊ ድምጻቸው ስማቸው ረስቻለሁ። በጣም ኮት የሚደረጉ ሸህ ናቸው። አንድ ቀን በመርከብ ተሳፍረው ሲሄዱ ሰዎች በጣም ደስ አላቸው። በቀልድ የምታገኛቸው ሸህ ነበሩ። ኸልዋን የሚመርጡ ምናምን ሰው ናቸውና ዛሬ እዚህ መርከብ ላይ ካገኘናቸውማ እኚህን ሸህ በደንብ እንበጥብጣቸው፣ በቃ በደንብ እንዲያስተምሩ እናድርግ ተባባሉ። ስለዚህ ምን መረጡ? 10 እየሆነ እየተከፋፈልን ማለት የተለያየ ሀሳብ ይናገራሉ እሳቸው። ያን ሀሳብ እኛ ደግሞ ሼር አድርገን በኋላ እንማማርበታለን ተባባሉ። ስለዚህ ለ10 ተካፈለ። የመጀመሪያው ቡድን ገባ፣ ተማረ፣ ወጣ። ሁለተኛ ቡድን ገባ፣ ተማረ፣ ወጣ። ሶስተኛው ቡድን ገባ። ሁለተኛውና አንደኛው ቡድን የተማረውን ሼር ሲያደርግ ትምህርቱ ተመሳሳይ ነበር። ሶስተኛውም ገባ፣ ሲወጣ ትምህርቱ ተመሳሳይ ነው። አራተኛው ቡድን ገባ፣ ተመሳሳይ ነው። ተሰላችሁ? ምን አንድ አይነት ነገር እንጂ አያወራም ይሄ ሰውዬ። ያው ዝም ብለን ነው ቅድምን የሚቀበጥ ነው ተባባሉ። ያንዳችን በቂ ነው። ትምህርቱ ምን ነበረ? ስለ ሞት ተፈኩር አድርግ። ሞት ካንተ ጋር ከስንዝር በላይ ላንተ የቀረበ መሆኑን እርግጠኛ እስከምትሆን ድረስ ይህን አሉና ይሄ ነበር በቃ ትምህርቱ በአጠቃላይ ሞት ላይ ሜዲቴት ኦን ዴዝ ነው። በቃ ያ ሞት አንተ ጋር በጣም ቅርብ እንደሆነ ከሴንቲሜትር በላይ አንተ ቅርብ እንደሆነ እርግጠኛ እስከምትሆን ድረስ ስለ ሞት ተፈኩር አድርግ፣ ማሰብን አታቁም ነው። ይህን እንዳሉ መርከቡ ላይ ማዕበል ተነሳ። አያስፈልገንም ያሉት ትምህርቱ ሰዎች አሁን እርግጠኛ መሆን አለ ሞቱ መጣ አሁን ማለት ነው። አፓረንት ወጡ ማለት ነው እዛው። ኦኬ ሜዳው ድብልቅልቁ መውጣት ጀመረ። ኧረ ሸሆቹ ዱዓ አድርጉ ልናልቅ እኮ ነው። ሸው ዝም ያያሉ። ምንም የሚበልሱት ነገር የለም እያለ የመርከቡ እንትን መገነጣጠሉላ ጀመረ ማለት ነው። ማዕበሉ በጣም እየጨመረ ሸው ምንም ድንጋጤ የለ፣ ፈገግታ ብቻ ነበር የሚታየው ፊታቸው ላይ። ከባድ አስጨናቂ ሰዓት በኋላ ግን መርከቡ እንዳለ ከተሰባበረ ምናምን ካለ በኋላ ማዕበሉ ቆመ። ሲቆም ምን አይነት ሰው ነው ተነርሶ ዱዓ እንኳን አድርጉ ሲባል በዱዓ እንኳን የሚሰስቱ ስስታም ሰውነቱን ሊለቃ። ሱብሃንአላህ። ምን አዲስ ነገር ተፈጠረ እንዴ? እንዴት ነው አዲስ ነገር ያልተፈጠረው?
ማዕበሉ እንደዚህ አድርጎ እንዲሁን አሁን እኮ በእኛና በሞት መካከል የነበረው ልዩነት እቺ መርከቧ ያዘችው ጣውላ ብቻ ነበረች። በቃ ሞት እኮ ደግሶ መጥቶ ነበር። እቺን ታክል እርግጠኛ ሆናችሁ? አዎ። እኔ ግን እናንተ አሁን ማዕበሉ በተነሳበት ሰዓት ይሄን ያህል ቀርቦን ነበረ ካላችሁት በላይ ምድር ላይ የሄድኩም ሞት ከዛ በላይ ቅርብ እንደሆነ አቅ ነበር። ስለዚህ አዲስ የመጣ ሞት አይደለም። ድሮም ማቀው ጧት ስነሳ ማቀው ሰላም አለይኩም ምለው ሱብሃንአላህ አዲስ ነገር ስላልመጣ አየህ፣ ሞትን በጣም ስትረዳው ሞት ሀገር መቀየር ነው እንጂ መሞት የለም። ኢቭን መሞት የለም። መሞት የለም። ግን ይሄኛው አሁን ይሄኛው መሞት የለም እሱ እኮ ነው በቃ እርግጠኛ ስትሆን አገር መቀየር ነው ብለህ ስትረዳ ሌላ ወይ ልንገርሽ። አንድ ቀን ረሱላህ ሰለላሁ ዐለይሂ ወሰለም ፋጢመቱ ዛህራ አብረው ቁጭ ባሉበት ዘጋቢው ማን እንደሆነ አላውቅም። ይሄ ሐዲስ የሆነ ነገር ፋጡማን ሹክ አሏት፣ አለቀሰች። ይሄን ሐዲስ ታውቀዋለህ። ከጥቂት ሰዓታት በኋላ የሆነ ነገር ሹክ አሏት አይደል? ከዛ ሳቀች። አቡበክር ናቸው ጠያቂው ራሱ። ምንድን ነው ቅድም ረሱሉላህ የሆነ ነገር አሉሽ፣ ሳቅሽ፣ አለቀስሽ፣ በሁለተኛው ደግሞ ሳቅሽ። ፕሊስ ንገሪን የተፈጠረው። አይ መጀመሪያ ላይ በቅርቡ ወደ አኺራ እንደሚሄዱ ነገሩኝ፣ ደንግጬ አለቀስኩኝ። ሁለተኛው ላይ ደግሞ ከቤተሰቤ መጀመሪያ የምትከተይኝ አንቺ ነሽ አሉኝ፣ ደስ ብሎኝ ሳኩኝ። አዎ በአሁኑ ጊዜ አማርኛ ልንገርህ። አሜሪካ ዲቪ ደረሰና ልትሄድ ሆነ። ሊሄድ እኮ ነው ብለህ ለልጄ ነገርካት። ሕፃን ልጄ መለየት ነውና አለቀሰች። አይ እንዴት እኮ ቪዛ ልክልሻለሁ አልካት። ልንገናኝ ነው። አዎ አሜሪካ በተሻለ ኑሮ የተሻለ ህይወት እንደሆነ እርግጠኛ ስለሆንክ ከሆነ አንተም እንዲህ ቀለል አድርገህ ነገርካታል። እሷም ደስ ያላት እንደዛ ነው። ሞትም በዛ ደረጃ መረዳት ብትችል ሂደህም እንደምትገናኝም ለመገናኘት ግን መልካም ነገር ላይ እሱ ነው እኮ አሁን እኮ እርግጠኛ ለሆንክበት ነገር እኮ ነው የምትዘጋጀው። ኦኬ እርግጠኛ አለመሆናችን ነው የሚያዘናጋን የሚል ኖት ይኖረው ይሆን? ለዛ ነው ሜዲቴት አድርግ። አሁንም ሞት አለ የሚለውን ሜዲቴት አድርግበት የሚባለው እኮ ለዛ ነው። እንደዛ ከሆነ እርግጠኛ ከሆንክ እዚህ የምታከማቸውም ሀብት አይጨንቅህም፣ ምንም አይደለማ። ከፍ ዝቁም አይደንቅህም። ስለዚህ ተፈኩሩ ማለት እዚህ ቦታ ነው ወይ ተፈከሩነ ፊ ኸልቂ ሰማዋቲ ወልአርድ ነው። በምድርና በሰማያት ጉዳይ ላይ ተፈኩር ታደርጋለህ። ከመኽሉቃቱም በሞት በምናም በሙሉ ተፈኩር ታደርጋለህ። ያ ነገር በደንብ አንደርስታንድ እንድታደርገው ውስጥህ ጋር እንዲዋሃድ በቃ የተዋሃደ ሁሌም አለ ብለህ ያመንክበት ነገር ቢከሰት ባይከሰት አይደንቅህም። መሞቱን እርግጠኛ የሆነ ወታደር እኮ ጦርነት ላይ አይሞትም፣ አይሸነፍም። በእርግጠኝነት ሞት አለው በቃ ብሎ የሚዋጋ ወታደር ማለት ነው። ልሙት ዱንያ ላይም በምትሰራቸው ስራዎች በቃ ልሙት ሞት ነው ፊቴ ላይ ያለው ብለህ ስትሰራ ምን እንደሚያስፈልገው ታውቃለህ። ስለዚህ የምታከማቻቸው ልጆች፣ ሚስቶች፣ ምናምኖች ምንም ዋጋ እንደሌላቸው እርግጠኛ ትሆናለህ። ኸይር ስራህ ደግሞ ከነማን ጋር እንደሚያገናኝህ እርግጠኛ ትሆናለህ። ኸይር የምትሰራው ስራዎች ፊት ለፊትህ ነገ ሂደህ የምታገኛቸው ሰዎች መሰናከል እንዳይሆንህ አካሄድህ ወደዛ ያመጣሃል ነው። አጠቃላይ ኮንሰፕቱ ይሄ ነው። የጀላሉዲን አሩሚ አባባል መሰለኝ ሙት ሊተሕያ ነው። ለመኖር ከፈለግ ቀድመህ ሙት ነው ሀሳቡ። በጣም ሰፊ ኮንሰፕት ነው። ለመኖር ከፈለግ ቀድመህ ሙት። የሚመጣው ኤግዛምፕል ዘር ነው። ዘር ስትዘራው ሳይሞት አይበቅልም፣ ካልሞት ካትበቅልም ነው። የምትሞተው ግን ከምንድን ነው? ከፍላጎትህ ነው፣ ከእኔነትህ ነው። ገባ? እኔነትህ ሳይሞት
የተፈኩር ዓለምም ትልቁ እንትን ይሄ ነው። ተፈኩር የምታደርገው አንተ በሞት ላይ እኔነትህን ለመግደል ነው። እኔነትህ ሲሞት ህይወት አንተ ውስጥ ይበቅላል። ህይወት አዲስ ያውነት ይበቅላል። ያኔ ነው አድገህ ፍሬ መስጠት የምችለው የሚል ኮንሰፕት ነው ሞት ሊታህያ የሚለው ማለት። የሚደንቅ ነው። ሶ ሜዲቴሽንም እንዲህ አይነት ሐሳቦችን ረቂቅ የሆኑ ሐሳቦች ሜዲቴሽን ስትል እንግዲህ አሁንም ሰዎች አሁን ካለው ማዕበል ጋር እንዳያይዙት ተፈኩር በሚለው እናሻሽለው። ምክንያቱም አቻናቸው አይደሉም የሚለው ሌላ ጉዳይ እሱ በዚህ አንድ ጥያቄ እሱ ነው። አሁን ከዚህ በኋላ አሁን ሰዎችም ሜዲቴሽንና ተፈኩርን እኩል አድርገው የሜዲቴሽንን አጠቃላይ ሐሳቦች ኮፒ ፔስት አድርገው ወደ ተፈኩር ማምጣት ይኖርባቸዋል ወይስ የሆነ የሚለያዩበት መንገድ ደግሞ አለ? እስቲ እሱ ላይ እናንሳ። አጠቃላይን ጉዳይ የነገርኩህ እኮ ነው። አሁን ሜዲቴሽን ከተግባር አንጻር ስታየው ቡዳም ያደረገው ረሱሉላህም ያደረጉት ኒውተንም ያደረገው ተመሳሳይ ሆኖ ታገኘዋለህ። ሜዲቴሽን ነው የሁሉም። በጉዳዩ ላይ ማሰላሰል ነው። ገባ? ውጤቱን ግን ሁሉም ተቀብለውታል። ውጤቱ ስልህ አሁን ውጤት ተኮር የሆነ ሜዲቴሽን ነው። አሁን ሜዲቴሽን ተብሎ ከነ ዮጋ ኤክሰርሳይዝ በኋላ የመጣው አስተሳሰብ ሸርጥ አለው፣ አቀማመጥ አለው፣ ምናምን አለው። የሆነን ነገር የፈለግከውን ነገር ለኮስሞስ ንገረው፣ አእምሮ ስቦ ያመጣዋል ነው። ይሄንን አስተሳሰብ ከየትኛውም እስላማዊ ኮንሰፕት ጋር ልታገናኘው አችልም። በፍጹም እንደው ልታቀራርበው አችልም። እስላማዊ አስተሳሰብ ቅድም ያልኩህ ነው። እንደው ፍላጎትን መግደል ነው እንጂ ፍላጎትም እንዲያብብ ማድረግ አይደለም። ኢቭን ዱዓ ላይ ቅድም አንስቼልሃለሁ። የሚያውቀው አላህ ነው። ጉዳይ ይህን የምትሰጠው ለሱ ነው እንጂ ይሄ አድርግልኝ የሚሉት ነገሮች እንደው ስራ ሊቀጠር ሂዶ ይሄን ስራ እንድቀጠር አድርገኝ ብሎ ዱዓ ማድረግ ሐራም ነው ወይ ምናምን እያልኩ አይደለም። ደረጃ አለው። ባይዘይ አላህን የምትጠይቅበት ደረጃ አለው። ገባ? ሐስቢ አላህ ወኒዕመል ወኪል ብለህ ወደ እሳት የምትወረወርበት የንቡዋ ደረጃና እኔ እናንተ የምናስበው አይደለም። አልቲሜት እንትኑ ግን እሱ ነው። አልቲሜቱ ይሄ ነው። ኦኬ። እስልምና ትልቁ የሚያስተምርህ ነገር ምትጠቃለህ ልክህን ማወቅ ነው። አሁን እኛ ልካችን አናውቅም። ገብቶሃል? አሁን ይሄ ሸሚዝ ሚዲየም ነው ስሞል ነው። አንተ ለበስከው። ኦኬ። ይሄንኛው ነው አይ ቲንክ ሚዲየም አይነት ነው። ኦኬ። ኤክስኤል የሚል ሸሚዝ ቢመጣና በጣም የሚያምር ማለት ነው የሆነ ሰው ላይ የሚያምር አንተን ብትመኘው እሱን ስትለብስ ያምርብሃል? አረ አያምርም። ትልቅ እኮ ነው ሸሚዙ። ሸሚዙ ትልቅ እኮ ነው። እኔ ላይ ግን እንትን አይልም፣ ፊት አያረግም። ለምን? ልክ ስላልሆነ። እኔ አንዳንዴ የማስበው ልካችን የምናውቀው ልብስ ላይ ብቻ ይመስለኛል። ህይወት ላይ ልካችንን አናውቅም። እዚህ ወጥተህ ህንፃው ያስፈልጋል፣ ያስፈልገኛል ነው የምትለው። ሊሰፋ ይችላል፣ ሊጠብህ ይችላል። ታዲያ ጭንቀት ውስጥ ወር እንዴ? ህይወት እየሰፋብን እኮ ነው። ልኳን የምታውቅ እንስሳ ዝም ብለህ በቃ ዙሪያውን እንትን እያረከኝ ነው። ሌላ ኮንሰፕት ልታስነሳኝ ነው። እናንሳ፣ ችግር የለውም። የህይወት ሞዴል ተብሎ የተቀመጠ 3 ነገሮች አሉ። የ3 እንስሳት ሞዴል ናቸው። ያንዷን ነው የምነግርህ ዛሬ ከተፈኩር ጋር በጣም ስለሚያያዝ። 3ቶቹ ሞዴሎች የወፍ ህይወት፣ የቀንድ አውጣና የግንደ ቆርቆር ታውቀዋለህ? በጣም አደገኛ ጭንቅላት ያለው የአንድን ሰው የጭንቅላት ጥንካሬ በ250 እጥፍ የሚበልጥ ጭንቅላት ያለው። ጥንካሬ ማለት ስትሬንግዝ ነው ወይስ የማሰብ አቅም? ስትሬንግዝ ነው። እና 3ቱ ሞዴሎች አንዷን ነው የምነግርህ ብያለሁ። የመጀመሪያዋ ወፍ ናት። የወፍ ሞዴል ሰዎች እንደ ወፍ መኖር ምንድን ነው ሞዴሏ? ወፍ ከወፍ ምንድን ነው የምትማረው ካልክ
እንደ ወፍ ደስተኛ ፍጡር የለም በነገራችን ላይ። ሲስቁ ግን አይተናቸው አንቅ ሲስቁ ግን አይተናቸው በጣም ነው የሚስቁ በጧት ጀምረው እንዴ ያ ዝማሬ ምንድነው የደስታ ታዲያ ወፎች ለዛ እኮ ለተወከልቱ አላህ ሐቅ ተወኩሊ ደረዘከኩም ከማ ወፎች በጣም የሚለዩት ልካቸውን ያውቃሉ። G+1 ሊሆን ይችላል G+2 +3 ቤት አየር ላይ ይሰሩልሃል። ግን ለምትጥለው ሁለት እንቁላሎች ለምታሳድጋቸው ሁለት ልጆች በቂ የሆነ ቤት ነው። ከዛ ታስበልጠው ወፏን እዚህ ህንጻ ውስጥ አምጥተህ ብታስቀምጣት ኮርነር ላይ የሆነ የምትሰራውን ቤት ትፈልጋለች። አንተ ህንጻ ለሷ ምንም አይደለም። ገባ እኔን ትልቅ ፓላስ ያስፈልጋል ወይ ብለህ ብጠይቅኝ አዎ እልሃለሁ። የ100 ሚሊዮን ቤት ብር ያስፈልጋል? አዎ። ልኬን አላውቅም። ያ ቤት ይሰፋብኝና ቅድም እንዳልኩ ለብሱ ጭንቀት ይፈጠራል። ሸይጣን መጥቶ ይነግረኛል ቤቱ እኮ ሰፍቶብህ አይደለም አንተ ነህ እንዲህ ያደረገው፣ ሌላ ተጨማሪ ቤት ያስጨምረኛል። የዚህች የካፒታሊስቲክ ወርልድ ትልቁ ጭንቀት ይሄ ነው። ትልቁ ልኩን አለማወቅ። በልኩ የሚኖር ሰው ማየት አትችልም። መኪና ስትገዛ ራስን አይተህ አይደለም፣ በቂህን አይተህ አይደለም፣ ሌላውን አይተህ ነው። አንዳንዴ ደግሞ እንዲያውም መጥፎ ኮንሰፕት እንዲያው ምቀኛን ለማብሸቅም ጭምር የሰው አይል አዎ ይበሉ ብለህ ንያህ ላይ ዚሮ ገብታል። በቃ በዚህ ኮንሰፕት ላይ ኢማም አልጋዛሊ ይሄ ኢልሙዲላ በጣም አውርተዋል። መስጂድ እንኳን ሲሰራ ልክ መገናዘብ አለበት። እንኳን መኖሪያ ቤት ሚዲየም ሌቭል ሰዎችን ያገናዘበ ወሰጥ የሆነ መስጂድ ነው መሰራት ያለበት። ካለበለዚያ መስጂዱ ይሰፋበታል። ምእመኑን የአላህ ቤት አድርጎ ያየዋ ማለት አላህ እዛ ውስጥ ቤቱን ሰርቶ እንደተቀመጠ አይነት በጣም ስትራክቸር ይበዛበታል። ከዛ መስጂዱን ስሙ ሊመለስ ይችላል እንደሌላው ሃይማኖት ማለት ነው። ስትራክቸሩ ሰዎችን የሚጫን መሆን የለበትም። ቤቶቻችንም እንደዛ ናቸው። ቀለል ያሉ ቤት እንሰራና ከክፍለ ሀገር አብዛኞቻችን አንተም ከክፍለ ሀገር ነው መሰለኝ የመጣው አይደል? ብዙዎቻችን ከክፍለ ሀገር እንመጣና ቤት እንሰራ የሰራው ቤት አንተም ብቻ ሳይሆን እንግዳህንም ያገናዘበ መሆን አለበት። ይሄ ያላ ያለው እንደዛ ነው። በሴራሚክ ታሳብደውና ያንተ እንግዳ መጥቶ እዛ ላይ ገላውን መታጠብ እስኪፈራ ድረስ ታደርገዋለህ። ቀልቡን ሰባብረዋለህ። ስለዚህ እንግዳ አይመጣብህም። በቃ እንዲያውም አንድ እንግዳ መከላከያ መንገድ ነው እንደዛ ማድረግ። ኦኬ ጭራሽ መቀበሉን ቶ አዎ ሱብሃንአላህ። እንዴ እናትህ መጣ ከሀገር ቤት መጣ አንተ የሰራኸው ቤት እስር ቤት እኮ ነው የሚሆንባቸው። አንዳንዴ ፍሬንድሊ አይደለም የተሰራው ቤት ስትራክቸር ራሱ ይጫናቸዋል። ጭንቅንቅ ይላል። እንኳን ለነሱ ለኛ ይጫናል ብዙዎቹ ጋር። እስልምና እነኝህን ላይ ያገናዘበ ነው። ልክህን ማወቅ እስልምና ውስጥ ትልቁ መሰረት ይሄ ነው። ዝም ብለህ መሰብሰብ አይደለም። በልክህ ነው መኖርም ያለብህ፣ በልክህ ነው ኢንፋቅም ማድረግ ያለብህ። ስለዚህ የተፈኩር ዓለም ወፏ ታዲያ በዛ ደረጃ ቤቷን ትሰራና የመጀመሪያ የጠዋት ስራዋ በምስጋና ነው የምትጀምረው። ትዘምራለች። አዎ እንዴ ዝማሬው ከወፎች ዘመዶቼ ስሙ፣ ጨለማው አለፈ ብርሃን መጣ፣ እረ አመስግኑት። ብቻውን እኮ አለም እረ እናመስግነው ብላ ተጠራርተው እኮ ነው የሚጨፍሩት። አይታ ከሆነ አላውቅም፣ ገጠር ስላየው ስለኖርኩ አሁንም ሲሄድ እቺን ነገር ማየት በጣም ደስ ይለኛል። በጣም ይጠራራሉ በሚገርም ሁኔታ። በደንብ ጨፍረው አመስግነው ከቤታቸው ይወጣሉ። ስቲል ለነገ የሚሉት ነገር የላቸውም፣ ግን ጠግቦ ይመጣሉ። ለልጆቻቸውም ይዘው ይመጣሉ። በቃ ልካቸው ነው ይሄ ነው። ከዛ በላይ ትልቅ ቤት ሰርተህ ብትሰጣቸው ሴንስ ላይሰጣቸው ይችላል፣ ላይመቻቸው ሁሉ ይችላል። ስቃይ ነው የምታየው እንጂ እዚህ ውስጥ ታይኖራት እንዴ። ስለዚህ የህይወት ትልቁ እንትንም ይሄኛው ነው። ልክህን ማወቅ ነው። ሰው ልጅ ልኩን አያውቅም። ስለዚህ ማግበስበስ ላይ አእምሮ ይሄ ካፒታሊስት በተለይ ያለፉት 300 ዓመታት ደግሞ ልካችንን ዝም ብሎ አስፍቶ ማሳየት ነው ስራው። ያስፈልጋል ወይ ሲባል ይሄም እፈልጋለሁ ነው እንዲህ እንዲሆን እፈልጋለሁ እንዲህ እንዲሆን እፈልጋለሁ እኮ ነው እንትኑ ራሱ። ያስፈልጋል ወይ ሌላ ጥያቄ ነው። አዎ
መስጂድ ገብተን እኮ ተጨንቀን የምንወጣበት ኮንዲሽኖች በስተዋል። የመስጂዶቻችን ስትራክቸር ራሱ ጫና ፈጥረውብን ማለት ነው። ዝምታን አይፈጥሩብህም፣ ኳኳታ ይፈጥሩብሃል። ተወኩል ከተፈኩር ቅድም ሞት ያልከው ይሄ ነው። ከተፈኩር ዓለም የምትረዳው ትልቁ ነገር ደግሞ ተወኩል ነው። አሁን ተወኩል የሚባለው እንግዲህ የተወኩል ጥጉ የነቢዩላህ ኢብራሂም ነው። ሐስቢ አላሁ ወኒዕመል ወኪል ነው። እሳት ላይ እየወረድክ ማለት ነው። ጥጉ እሱ ነው። ዛሬ እኮ እኛ በግለሰብ ደረጃ አይደለም ሻህ ኡስታዙን ተወው፣ መስጊዶቻችን እኮ ተወኩል የላቸው። እንደው መስጊዱን ራሱን ብትጠይቀው እውነቴን እኮ ነው የምልህ። ኦኬ የሚገነቡበት መንገድ ነው። አዎ መስጊዱን ሰርተህ እንደጨረስክ ሱቅ ካልተገነባልኝ ይልሃል። ከስር የገቢ ምንጭ ነው እንዲህ እንዴት እኖራለሁ ለኢማሞቼ ምን እከፍላለሁ ይላል። መስጊዱ ራሱ የሚያወራ ይመስለኛል አንዳንዴ ሳስበው ዝም ብዬ። ከዛ በኋላ ግን ሱቆቹ የድብድቡ መነሻ ይሆናሉ። የአብዛኛዎቹ መስጊዶቻችን ችግር ሱቆቹ አይደለም። ሱቁ መስጊዱን ማየት እኮ አልቻልንም። ለሱቆቹ ብዛት ደግሞ አንዋርን ይወስድ ሱብሃንአላህ ዙሪያውን ከዚያ በኋላ እሱ የሚያመጣው ገቢ ደግሞ አለ። አየህ ተወኩል ሲመጣ ሁሉ ነገሮች ይጠፋሉ። ስለ ነገ አላህ ነው የሚያውቀው። ብቻ በጣም እንትኖች ናቸው። በጣም ይሄ ወደ ተፈኩር ዓለም ስትገባ ብዙ ነገሮች የተገለጡልህ ይመጣል። ግን በተፈኩር ዓለም አንደርስታንድ ያደረከውን ነገር ለመናገር ግን እስቲል ማያያዣ እውቀት ያስፈልጋል። ለዛ ነው አለመ ቢልቀለም የመጣው። ጽፉ መማር በተፈኩር ብቻ አትማርም እንጂ ለረሱሉላህ የተባለው መጀመሪያ አልተማሩም እኮ ኢቅራ ግን ተብለዋል። የመጀመሪያው ምዕራፍ እንደውም the first exposure-አቸው እሱ ነው። ኢቅራ ግን ያው በተለያየ ኢቅራ ማለት መጽሐፍ አይደለም። ኢቅራ ማለት ዩኒቨርሱን ነው። ዩኒቨርሱ ይነበባል ብሎ የፈሰሩ ሰዎች አሉ። ዩኒቨርሱ ኮድ ነው እንጂ ያኔ ምን መጽሐፍ አለ እንዴ? ቁርአን አለ እንዴ? ኢቅራ እኮ ነው ያለው። ተውራት ያንብቡ እንዴ ታዲያ? ወይስ እንጂ ወይም ቁርአኑን እንካይሄነን አንብበው ማላላቸው። ያለቀ መጽሐፍ አይደለም ኦን ሃንድ የመጣው ግን ኢቅራ አላቸው። በወቅቱ የነበረው ኢቅራ የመጀመሪያው ትእዛዙ ምንድነው? ዩኒቨርሱ ይነበባል ነው። የምታነበው ግን ቢስሚ ረቢከል ኢቅራ ቢስሚ ረቢከል الذي خلق በፈጣሪው ስም ሁሉን የፈጠረው ስላለ አንድ ያልከው እሱ ነው። ሁሉም በፈጠረው ስም ካነበብክ ይነበባል ነው። ያቺ በተፈኩር የምታነባት ንባብ ናት። ነገር ግን ያቺን ንባብ ያነበብከውን ወደዚህ አምተ ለመተግበር ግን አለመ ቢልቀለም ጋር ይመጣል። በቀለም ካልተማርክ ያንን ማድረግ አትችልም። የገባህን በዛ ሜዲቴሽን ውስጥ ያገኘኸውን ይነበባል። ያነበብከውን ግን እዚህ ማምጣት አለብህ። ይሄ ለረሱላችን አይሰራም። አለመ ቢልቀለም የሚለው እኔ እናንተ እሳቸው በቀጥታ ሪቪሌሽን ስለሆነ ማለት ነው። ከዛ በኋላም ሄደው እኮ ትምህርት ደብተር ይዘው አልተማሩም እሳቸው። እኔ እናንተ ግን የግድ ከዚህ የተምርን ያገኘናትን እውቀት ከዚህ በተፈኩር ብናደርግ አገናኝተን ማውራት እንችላለን፣ መግባባት እንችላለን። ይሄ እንዲህ አይደለም እንዲህ መባባል እንችላለን። ውስጡ ያለውን ነገር በደንብ ኢንተርቴይን ማድረግ እንችላለን። ገባ? ቀለሙ ያስፈልጋል፣ ጽሁፉ ያስፈልጋል። አሁን እኮ ብዙ ሰዎች ብዙ ግኝት አግኝተው ሊሆን ይችላል። ከኒውተንም በፊት ከአይንስታይንም በፊት አምተው እኛ ጋር ስላልነገሩን ግን ጠፍተው ቀርቷል። የኒውተንም በለው መንደሊቭም በለው መንደሊቭ ለምሳሌ እሱ አሁን ጽፎ አስቀምጦ ከብዙ ዓመታት በኋላ ነው የጄኔቲክ ኢንጂነር የተባለው ሰውዬ ማለት ነው። የጄኔቲክ ኢንጂነሪንግ ይሄ የማዳቀል መነሻ የሆነው ሰው አስቀምጦት ነው የሄደው ግሪጎር መንደሊቭ ማለት ነው። ከዚህ ጋር ማናበብ ካልቻልክ ዋጋ የለውም። ካናበብከው ግን ጥቅም አለው። ለኛ የሚቀድመው እውቀቱ ነው። ለኛ አልገባም። እውቀት አያስፈልግም፣ በተፈኩር ብቻ እውቀት ማግኘት ይቻላል ብሎ የሚያስቡ ሰዎች ስላሉ ይሄን የምነግርህ። ረሱሉላህ ኢቅራ ብሎ የጀመረው እኮ እውቀት ሳይኖራቸው ነው። እኔ እናንተ አይደሉም እሳቸው። ከብዙ ጊዜ በኋላ የመጣላቸው ሪቨሌሽን ነው። ቁርአኑ አለ። እኔ እናንተ ግን ቁርአኑን ተምረን አለመል ኢንሳን ማለም ያዕለም ነው። ከዛ በኋላ ነው የመጣው። የማናቀውን ነገር በዛ ካወቅን በኋላ
ነገር ግን ለዚህ ማብራሪያው ለዒባዳዊ ጉዳይ ለዱንያዊ ህይወታችን ሳይንሱን ተከትለን የፈለግከውን ነገር ብትሰራ አዲስ ግኝትም ልታገኝ ትችላለህ። አዲስ እንትን ደስ ይችላል። በዒባዳ ጉዳይ አላህን በመገዛት ጉዳይ ላይ ግን ያቺ የተሰጠህን በሰጠር የተማርካትን ቁርአን ጋር ስታክ ማድረግ አለብህ ነው። ካለበለዚያ ትጠፋለህ፣ ጋይዳንስ ታጣለህ ነው። መሰረት ያለው እውቀት መኖር አለበት። እሱ ደግሞ አምላካዊ የሆነ መሰረት ያለው በጣም ይደንቃል። አሁን ሜዲቴት ማድረግ የሆነ አይነት የመገለጥ መንገድ ነው። እሱን ለማስረዳት ደግሞ ሌላ እውቀት ይፈልጋል። እስካሁን ያነሳሳናቸው ሰዎች በሙሉ ጉዳዩን የምር ለማወቅ ፈልገው በዛ ዝምታ ውስጥ አላህ የገለጠላቸው ነገር አለ የሚለው ነገር ይዘናል። ምናልባት አሁን ብዙዎቻችን የዕለት ተዕለት የሜዲቴሽን ልምምድ ነው ብለን የምናስበው የሆነ ነገር ያለ ይመስለኛል። ምናልባት ሰላት እንደዚህ አይነት ልምምድ ውስጥ የሚገባ ነገር ነው ወይስ ፎርሙ አሁን ካልናቸው ነገሮች ውስጥ የትኛው ውስጥ ነው የሚገባው? ሰላት የሰላትን ፖዚሽን የቱ ጋር እንደሆነ ማወቅ ብንችል ደስ ይለኛል። ሰላት እኮ በፓኬጅ የተገደበ ነው። መግቢያ አለ፣ መውጫ አለ። እንደየእድገት ደረጃ በሰላት ብዙ መሄድ ይችላል። አላሁ አክበር ብለህ እጅህን ስታነሳ አላህ ፊት ትቆማለህ። ቁመሃል። እኔ እናንተ መስጊድ ውስጥም ላንቆም እንችላለን። ወደ ቤት ተመልሰንም ሊሆን ይችላል። አላሁ አክበር ብለን እኮ እንዴት ሐሳቡ ሱቅ ሊገባ ይችላል። ኦኬ ትቆማለህ። በትክክል አላህ ፊት የሚቆሙ ሰዎች ግን አላህን ያወሩታል ነው። ዝምታ አይደለም፣ ወሬ ያለው። አልሐምዱሊላህ ረብል ዓለሚን ከአምላካቸው ጋር ይነጋገራሉ። ንግግር አለው። እያንዳንዱ በባዶ የቀረ አንድም ቦታ የለም በፓኬጁ ውስጥ አይደል? ግን በዚህ ጊዜ ስፒሪቹዋሊ መንፈስህ ሩህ አላህ ፊት ትቆማለች ነው። ከሱ ጋር እያወራህ ነው። እዚህ ምንም የለም። የእድገት ደረጃ በጣም መንፈሳዊ ስትሆን፣ አሁን እንግዲህ ዝምታ የለውም ብያለሁ። እንቅስቃሴው ግን አንተ ላይ ያለውን አእምሮ የፈጠረውን ነገሮች የማውለቅ ሂደት ነው። ከአንተ ላይ አርራህማን ራሒም ማሊክ የውምዲን ኢያከ ነዕቡድ፣ አንተን ብቻ ነው የምገዛው፣ ካላንተ ምንም የለም። ተወኩል አለው፣ ዒባዳ አለው፣ ምናምኖች አሉት። ሩኩዕ ስታረግ ሱብሓነ ረቢል ዓዚም ትላለህ፣ ታልቀዋለህ። ሱብሓነላህ የሁሉ ጥግ እንደሆነ የእሱን ጥራት ይገባህ እያልክ ትነግረዋለህ። ከእሱ ጋር እያወራህ ነው፣ እየተነጋገርክ ነው። ይህን ስታወራ ሂደት ነው። እያንዳንዱ ቀን ሰላት መስገድ እኮ ለአላህ ስልጣን ስለሚጨምርለት አይደለም የምትሰግደው፣ ለራስህ ነው። አንተ ላይ የተጫነህን የኢጎ ማንነት መተናነስ አለው። አላህ ፊት ተናንሰህ ስጁድ ታደርጋለህ። መተናነስ፣ በጣም መተናነስ፣ ምንም እንደሌለ ወደ ዜሮነት የሚያመጣ ሂደት ነው። ስታደርግ አእምሮ ጋር ኮኔክት ያደረጉ እነዚህ ባድ ኢነርጂዎች እኔነትህ ምናምንህ ስጁድ ስታደርግ ግራውንድ ያደርጋል። በሰባቱም ዳይሜንሽን ማለት ነው። ሰባት አካላቶች ስጁድ ስታደርግ እያየህ ያለው በቀጥታ ዝም ከጨፈንክ አእምሮ ስራ ይሰራል። ወሬ ሊያወራ ነው። አይን መጨፈን ክልክል ነው። አክቹዋሊ አሁን በጣም የሚለይ ነገር የማየው ሜዲቴሽን ውስጥ የሚያደርጉ ሰዎች አይናቸውን ጨፍነው ነው። አይን መጨፈን የሚባል ነገር የለም። ተፈኩር ውስጥም ቢሆን ሜዲቴሽን ውስጥ አይን አይጨፈንም። ተፈኩር ውስጥ የለም። ለዚህ ነው ይሄ ዘመንኛ ነው። የዛን ሆሊ የሆኑን አሳሰብ አምተው አእምሮ ያርገውታል። መሳብን አምተውታል። አእምሮ ጨፍነህ ትስባለህ። የሆነ ነገር እኮ ነው። ሰላት ላይ ግን አይንህን ቀጥታ ስጁድ ላይ ነው የምታነጣጥረው። ያ ማለት ካንተ የሚወጣ ኔጌቲቭ ኢነርጂ ወደ ምድሩ ግራውንድ ያደርጋል በአይንህ። እንዲያው ቡዳ ሆነህ ተፈጥረህ ከሆነ በዛ ሊለቀህ ሁላ ይችላል። ኮንሰንትሬት አድርገህ በቃ የያዝከው ሸር ነገር በዛ ይለቀሃል። በአጠቃላይ አንተ ጋር ያለው መሬቱ ማየት አስፈላጊ የሆነው ለዚህ ነው። ኢነርጂ ይለቃል። ቀጥ ብለህ እያየህ ግራውንድ ያደርጋል። በዚህ አእምሮ ውስጥ ያለው ስጁድ ላይ ግራውንድ ያደርጋል። ገባ? ግራውንዲንግን ከጨረስክ በኋላ የመጨረሻ ተግባር አታህያቱ ሊላህ ነው።
ምን ማለት ነው ትርጉሙ? አተህያቱ ሊላህ ሰላምታ ማድረስ ነው ለአላህ። አርሽ ደርሰሃል ማለት ነው። አተህያቱ ሊላህ አልሙባረካቱ አሰላዋቱ ወጠይባቱ አለ። ከዛ በኋላ አንተን በነቢይ ቦታ አድርጎ አላህ ያወራል። አሰላሙ አለይከ አዩሃ ነቢይ። እዛች ቦታ ስታወራ አላህ ነው መልስ እየሰጠ ያለው። የኢስራ ጊዜ የተደረገ ንግግር እኮ ነው። ልክ ነው። እስራ ላይ አሰላሙ አለይከ አዩሃ ነቢይ አለ ወራህመቱላሂ ወበረካቱ። አሰላሙ አለይና ወዐላ ኢባዲላህ። ሸይጣን አብሮ እንዳይገባ አብሮ ስለነበሩ እዛ ይሄ ሁሉ የምታወራው ከአላህ ጋር ዳይሬክት በቃ በመልእክቶች ውስጥ አንተ የነቢይም ቦታ የአላህም ቦታ ሆነ ገባ። ለዛ ነው ያኔ አሽሀዱ አን ላ ኢላሃ ኢለላህ አላህ ፊት ሆነህ መሰከርክ፣ ጣትህን ከፍ አድርገህ ገባ። እዚህ ጊዜ ይሄ እጅን ማንቀሳቀስ የሚባል ነገር አለ። አዎ እንዴ እዚህ ቦታ የሰበሰብከው ኢነርጂ በአጠቃላይ ኢሚት ያደርጋል። በዚህ ፓወር ላይ ነው የሚባለው የሜታፊዚክሱ ሌላ ኮንሰፕት ነው ይሄ። እስከ አርሽ ድረስ ያለውን ሸይጣን ይጋረፋል፣ ያባራል፣ ከዙሪያህ ነው ገባ። አሁን እንደው ዝም ብለህ ባዶ መሆን ነው ብለህ ካሰብክ የስ አላህ ፊት እየቆምክ ነው፣ ባዶ ሆነ ዚሮ ሆነ። እኛ ግን ዚሮ ጋር መቅረብ አልቻልንም። የሚባል ነገር አለ። አዎ የሚባል ነገር አለ። ዝምታ የለም። ያቺን ሸይጣን በአእምሮ ዓለም ላይ ስላለን ሸይጣን ሌላ ወሬ ውስጥ እንዳይከተን እያንዳንዱ ስቴፕ ላይ የሚባል ነገር አለ። ከዛስ አላሁ አክበር ስትል እኮ እዚህ ስላልነበርክ ነው። ከውጭ እንደመጣ ሰው እኮ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ የምትለው። ታዲያ ለማን ነው አሰላሙ አለይኩም የምትለው? እዛ አልነበርክማ። ሪስቶር እያረከ ነው። እየተመለስኩ ነው። አሁን ተመልሻለሁ። በጣም ይራራቃሉ ኮንሰፕቶቹ፣ ግን ይሄኛው በጣም ለየት ያለ ኢንተርቴይንመንት ያለው ራስን ማጽዳት ያለው ከኔጋቲቭ ኢነርጂ መውጣትን ያለው የኢጎ ካባህን ከላይ ላይ ውልቅ አድርገህ መጣል ያለው ትልቅ ተግባር ነው። ሱብሃንአላህ። ረሱል ሰለም እንደዛ ስለሚሰግዱት ይሆን ያ ቢላሉ አሪሕና ቢሰላት አሳርፈን የሚሉት? አዎ ሰላት እኮ 3 ደረጃ አለው። ምናልባት እኔ ለእናንተ ስራ ነው። እስቲ እንግዲህ አሁን ሰላታችንን ሰገድ ስራ ነው አይደል? ለአንዳንዱ ደግሞ መስጃ መንገድ ነው፣ ከአላህ ጋር ማውሪያው መንገድ ነው። ለሶስተኞቹ ወገኖች ግን መዝናኛ ነው። ከፍቅረኛ ጋር ማውራትን፣ ሁሉ ነገርህን ከሚያውቀው ጋር ማውራትን የመሰለ የሚያዝናና ነገር የለም። ስለዚህ ሂደቱ በስራም ብትጀምረው ችግር የለውም። ስራ ነው ብለህም ብትጀምረው ግን ወደ ማዝናኛነት የሚያሻግር ሰላት እየሰገድክ ከሆነ የመጨረሻዎቹ ላይ ሰክሰስፉል ነህ በሰላት። ኢቨን በእድሜ ልክህ አንድ ቀን ያቺን ሰላት መስገድን አላህ ከወፈቀን ከኛ ለዛ እኮ ነው ሰይድና ዑመር ብን ኸጣብ አንድ ቀን የሰገድኳትን ሰላት አላህ እንደተቀበለኝ እርግጠኛ ብሆን ባልሰግድ ብተው ነበር ያሉትበት ቦታ እኮ አለ። ስለዚህ እዛ ጋር መድረስ ነው ሰላት እንጂ አጉል ፍላጎትህን የምትገልጽበት ምናምን ነገሮች አይደሉም። ስለዚህ እዛ ጋር ነው በጣም ዱዓ መቅቡል ነው ከተባሉት ውስጥ እዛ እያወራ ከሰላምታ በፊት ነው የሚለውን ቪው የሚያወጡት ለዛ ነው። ሳትመለስ እዛው እንዳለ እንዲያው እንግዲህ መምጣቴማ ካልቀረ እንዲህ አይነትም ችግር ከመመለሴ በፊት እቺን ድንገር ማለት ነው። ሱብሃንአላህ አጂብ የሚደንቅ ነው። አሁን ትልቁ ዓላማቸው ሜዲቴሽን ውስጥ መገለጥ አለ አይደለ? ሰላት ውስጥ ደግሞ መጽዳት አለ። ከሆኑ መጥፎ ከሚባሉ ነገሮች መላቀቅ አለ። ከአላህ ጋር መውራት አለ። በዛ ውስጥ ደግሞ ሐጃ ማስፈጸም አለ። እዛ ውስጥ መገለጥ አለ እኮ ሰላት ውስጥ አለ። ሰላት በላይ መገለጥ እኮ የለም። ይሄ ኔጌቲቭ ኢነርጂ ወረደ ማለት አእምሮህን የተጫነው ክፉ ነገር እየወረደልህ እኮ ነው። አላህ ጋር ደርሰህ ተነጋግረህ ምናምን መመለስ መቻል ከዚህ በላይ መገለጥ አለ እንዴ? በቃ እኮ የሁሉንም ነገር ሪያሊቲ አንደርስታንድ አድርገን እኮ ነው የምትመለሰው። ግን እንደዛ ያደረግን ነው ወይ እንይታለን ወይ እንደዛ እንኳን ለመሆን የሚሉት ነገሮች ሱብሃንአላህ። እስቲ አንድ ነገር እናንሳ ኡስታዝ። አሁን የሜዲቴሽን ኪ ዓላማው እና የሰላት ኪ ዓላማው እንዲህ ነው ብለን እስቲ በግልጽ እናስቀምጠው በአንድ በሁለት አረፍተ ነገር። ቅድም አሁን ደጋግሜ ነገር ያለው ሜዲቴሽን ስትል
ነገሮችን ከመሳብ ጋር ሰዎች እንዳይይዙብኝ እረሳለሁ፣ እፈራለሁ እቺን ነገር። ሜዲቴሽን ማለት ጉዳዮችን ኢሰንስ ወይም መጨረሻ ተግባራቸውን ለመረዳት የሚደረግ ማሰላሰል ነው። ገባ? ሰላት ፊት ቁመ ይሄ ማሰላሰል የለም። ሰላት መጽጃ መንገድ ነው፣ ከሸርህ መጽጃ መንገድ ነው። በእያንዳንዱ ሰላት ሩኩዕ ሰጀዶች ግራውንድ ማድረጊያ ነው። ስታሰላስልም ጉዳዩን ለአላህ መንገር ብቻ ነው። እዛ ውስጥ ነው ሜዲቴሽን ያለው እያሉ ሌላ ቦታ የሚገቡ አይነት ሰዎች ይገጥሙኛል። አይደለም፣ እንደዛ አይደለም። ሰላት በቀጥታ የአላህን ትእዛዝ ለመፈጸም የምታደርገው ተግባር ነው። በሜዲቴሽን በቀጥታ እንደዚህ አድርግ የሚል ነገር የለም፣ ወሰድም የለውም። በቁርአኑም ብትል ወይ ተፈኩር ያደርጋሉ እንጂ ግዴታ አልመጣባቸውም። ቡዳዎቹን ጋር ብትሄድ አድርጎታልና ነው እንጂ በትእዛዝ መንገድ አልመጣባቸውም። እነሱንም ቢሆኑ ግን ነገሮችን ለመረዳት በመረዳት ሂደት ውስጥ መገለጥ ስለሚመጣ ከነበረ ድራንክ አላቸው 5 ደረጃ ሰዎች በ5 እንደዚህ ራንክን ለማሻሻል ትሰራላሉ። ይሄ የቡዳ ሃይማኖት ነው። ነገር ግን አእምሯዊ እዚህ ጋር እንደው የመጨረሻ አድርግልኝና ስለ አእምሮ ብቻ ነገር አእምሮ 2 ነው፣ ኮንሽስ እና ሰብኮንሽስ ማይንድ። ይሄ ኮንሽስ ማይንድ አሁን ኮንሽስ ያልሆነበት አእምሮአችን እስከተወለድንበት ሰዓት ድረስ ደል የነበረ ነው፣ ስራ ያልነበረው ነው ኮንሽስ። አሁን ኮንሽስ የሆነበት አእምሮ ከተወለድን በኋላ ሰብኮንሽስ ማይንድ ስራ እየፈታ ኮንሽስ ማይንድ ግን ስራ እየያዘ መጣ። በሰብኮንሽስ ማይንድ ባለበርንበት ጊዜ ኮኔክሽናችን ከፎርዝ ዲ ጋር አይደለም፣ ከፊፍዝ ዲ ጋር ነው፣ ከመላእክት ዓለም ጋር ነው። ለዚህ ነው ህፃናትን መላእክት ያጫወታቸዋል የሚባለው። የጥበብ ጥግን የምታየው እዚህኛው ደረጃ ላይ ነው። የጥበብ ጥግ የህፃን ልጅ እንባ ነው። የጥበብ ጥግ እኮ ነው። ህፃን ልጅ ካለቀሰ እኮ ምድርም ሰማይም አብሮት ያለቅሳል። ለዛ ነው ህፃን ልጅ እያለቀሰ መተኛት የማይችል የጠላትህ ልጅ እንኳን ቢሆን። በዚህ ጊዜ ያለው ከውኑ ስለሚጨነቅ መላእክቱ አብሮ ስለሚጨነቅ ትእዛዝ ይመጣል ወደ አንተ። በርዶት ይሆናል፣ ርቦት ይሆናል፣ ኧረ ሙቆት ነው ምናምን ብሎ የሚጨነቀው ወላጅ አይደለም፣ ጠላት እንኳን ይጨነቅለታል። በቃ የዚህች ምድር ሲያለቅስ ሁሉም ደግሞ ይሄን ጥበብ ይዘት ነው። የቻይና ልጅ ያለቅሳል፣ የፈረንጅ ልጅ ያለቅሳል፣ የኦሮሞ ልጅ ያለቅሳል፣ የአማራ ልጅ ያለቅሳል። ይሄን ጥበብ ተላብሰን ነው የተወለድነው ሁላችንም። ይሄ አእምሮዊ ይሄ ሴረብረም ፓርት የምንለው አክቲቭ እየሆነ ሲሄድ ከስጋችን ጋር ነው ኮኔክት እያደረገ ሄደው። ይሄኛው አእምሮ አፐር እንትን ላይ ቆዳችን ላይ ያለው ኦርጋን ጋር ኮኔክት እያደረገ ሄደ። ስለዚህ የመርሳት ሂደት ነው የነበርንበትን ዓለም እድገት ያልነው። እኛ ዛሬ እድገት ያልነው አለማወቅ ኢጎ ነው። በነቢዩላህ አደም በአባታችን አደም ጊዜ ባንዴ ነው አክቲቭ የሆነው። ልክ ያችን አትብላ የተባለው ነገር ሲበሉ ሴረብረም አክቲቭ ሆነ። አክቲቭ ሲሆን ስጋ ላይ የነበረው ነርቭ ሴል ወይም ይሄ ምናምን አክቲቭ ሆነ። ኦኬ ያኔ እኮ ለዛ ደንግጠው አክቲቭ ባልነበረበት ጊዜ እኮ እፍረ ስጋና ሰው አያውቀውም። ፊፍዝዲ ነው የመላእክት ዓለም ላይ ነው ያለው። አካላዊ ምናምን የምትላቸው ነገሮች ያኔ ሲሆን ወረድን። ገባ? አሁን እኛ እውቀት ብለን የምንሄድባት መንገዶች ጠቅላላ ይሄኛውን አእምሮ ክፍል ማሳደግ ነው እንጂ ሰብኮንሽሱን ማሳደግ አይደለም። ሜዲቴሽን ስራው ሰብኮንሽሱን ማሳደግ ነው። ኦር ተፈኩር ስራው ከፎርዝ ዲ አልፈ ፊፍዝ ዲ ላይ ኮኔክሽን መፍጠር መቻል ነው። ከሸይጣን ውስጥ ውጪ መሆን መቻል ነው። ላይ ሆነህ ነው ወደታች የምታየው ሸይጣኑን ዓለም ራሱ ፎርዝ ዲ የምንለው ታይም ባውንድ አይደለም ያልነው ከፈለ ራሱ 25% ማንነታችን ይወካል የሚባለው ራሱ ላይ ሆነህ ነው ወደታች የምትል ያ ነው መገለጡ። እዛ ላይ ስትደርስ ሞት ምንም እንዳልሆነ ትረዳለህ። እሳት እንደማያቃጥል ትረዳለህ።
ይሄ ነገር ፎርዝ ዲ ላይ ፊፍዝ ዲ ላይ ያለው ማንነት አሁንም ቢሆን በጣም አስቸጋሪ በሆነ ጊዜ ላይ አክቲቭ ይሆናል። ለምሳሌ እዚህ ቤት ውስጥ እሳት ቢነሳ እኮ ታመልጣለህ። ራሴን እዛ እንትና ነው ማገኘው፣ አስፓልቱን ተሻግሬ ነው ማገኘው። ቤት እንደወጣው ላላቀ ይሄኛው አእምሮ አይደለም አይሰራው። ሰብኮንሺየስ ማይንድ ቀጥታ ይሄ ነው የሚያነው። ይሄ ሌላ የፍልስፍና ፓርት ውስጥ እየከተትከኝ ነው። ልብ ጋር ብቻ ነው የሚያያዘው፣ ይሄኛው አእምሮ ጋር አያያዘው። ገባ? ሶ ይሄኛው ከ18ኛው ክፍለ ዘመን በኋላ ያለው ሂደት ምን ሆነ? ይሄኛውን አእምሮ በማሳደግ ሁሉንም እምነት ውስጥ ያለውን ኢሰንስ በጎ ነገሩን አእምሮዊ በማድረግ ሰዎችን ባሉበት ማክፈር እንችላለን ነው አስተሳሰቡ። ኦኬ ምን ማለት ነው? እየሰገድክ እየጾምክ አልቲሜትሊ የምትወከለው ግን ሀብትህን ነው አእምሮ የፈጠረው። ሰላት ሰግዳ ጾም ቁርአን ታፍዛለህ። ድምጽህ በጣም ያማረ ከሆነ አልቲሜት የቁርአን ማፈዝ ጎል ኢማም መሆን ነው። ኢማም ከሆንክ በኋላ ደግሞ የሆነ ፋውንዴሽን ከፍተህ ኤንጂኦ ከፍተህ ምናምን ብር ማሰባሰብ ይሆናል። እያንዳንዱ ተግባርህ ችግርህ ለአላህ ነግረህ መፍታት ሳይሆን አእምሮ በፈጠረው መንገድ ላይ ስታክ እንድታረግ ማድረግ ነው። ይሄኛው አእምሮ እያደገ ነው። ሰብኮንሽሱ የፊፍዝ ዲ ማንነት ገባ እየሞተ ይሄዳል። እኔነት ማለት ነው ይሄኛው አእምሮ። በነገራችን ላይ ሸይጣን ይሄን ይፈልጋታል። ኮንሽስ ሆነ እኔነትህ ነው። ገባ እኔ ሙስሊሞች ተበድለው ምናምን በቃ እኔ እንደዚህ አድርጌ እንደዚህ አደራጅቼ አይደል ኢትዮጵያ እንደዚህ አሁን እንትን ውስጥ በቃ እኔ ቀጣዩ ፕራይም ሚኒስተር ሁኜ አንተም ፕራይም ሚኒስተር ልትሆን ነው፣ እኔም ልሆን ነው፣ ያም ሊሆን ነው። ከዛ በኋላ ጦርነት ይጀምራል። ሸይጣን አሁን ያወራል። አንተም ፕራይም ሚኒስተርነት እኮ እየነጠቀህ ያለው አንተን የሚያስድ እስማኤል ነው ይለኛል። በሜዲቴሽን ውስጥ እየመጣ እስማኤልን ለመምታት እንደዚህ አድርግ ይለኛል። አሁን እዚህ ሀገር ዓለም ላይ የምታዩ ጦርነት የዚህ ውጤት ነው። 18ኛው ክፍለ ዘመን የመጣው ወይ ከዛ በፊት ጦርነት አልነበረም እያልኩ አይደለም። ግን አእምሮዊ እኔ እንዲህ አድርጌ እንዲህ አካባቢ ያለማው ክፍል ስልጣኑን የያዙት እነ እከሌ ስለሆኑ ይሄኛውን ብሔር እነሱ ደግሞ ሆን ብሎ እየገደሉ ስለሆነ አንተ ደግሞ የዚህ ብሔር አካል ስለሆንክ የነዚህን ሰዎች ለማስፈጸም እንዲህ ማድረግ አለብህ። ስለዚህ የነበሩት ባለስልጣናት ያንተ ቡዳዎች ናቸው፣ ያንተ ሐሲዶች ናቸው። እነሱም ደግሞ በዚህ መንገድ ላይ ያሉ ከሆነ አንተ ገና ከመብቀልህ እያዩ ቀንድህን ይለዋል። ለኢትዮጵያ እስልምና መስፋፋት ትልቁ ችግር ኦርቶዶክስ ነው ብሎ ይነግራል። ስለዚህ መጀመሪያ ቤተ ክርስቲያኖች መጥፋት አለባት ብለህ ታስብ ይሆናል። በሌላ ጎን ነው ሙስሊሙ ነው ይላል ደግሞ እንደዛ ለዛኛው ደግሞ እንደዛ ይላል። ስለዚህ የእያንዳንዱ የቀራኸው ቂራቱ እንኳ እንትኑ አላህ ጋር መዳረስ ሳይሆን የሆኑ ሰዎችን ማጥፋት ይሆናል። ሁሌ ሩቃ የምናደርገው ለምንድን ነው? ሌላ ሲህር ያደረገ ሰው ስላላል ወይም ሳይሮ ስላልዋል። እያንዳንዱ ቸርች ውስጥ የሚደረገውን ጸሎት እንትኖች ስማ። የቡዳ አይንን ሰበርኩት የምናምን ማናቸው ቡዳዎች? እኛው ነን እኮ። ስለዚህ አንተ እየሰበርከኝ እኔ እየሰበርኩ ነው። የኛ ይሄኛው አክቲቭ ማድረግ ባለህበት ቦታ አንተ ማክፈል፣ ራስን እንድትወከል ማድረግ። ቀላል ጥያቄ ራስ መጠየቅ ትችላለህ። አሁን የሆነ ከባድ በሽታ አለ ይዞሃል ብሎ ሆስፒታል ብትጠየቅ ቢነግር ወዲያውኑ አእምሮ ላይ የሚመጣው እንዲያው ከዚህ በሽታ የሚያድነኝ አላህ አለኝ ነው ወይስ መታከሚያ ብር አለኝ ነው? ኪስህን ነው የምታየው። አየህ፣ ባለበት ማክፈር ይቻላል። ይሄን ነው መሄድ ያለብን። እስልምናን ለማጥፋት በሶሻሊዝም ስም በምናምን መጣ። እስልምናን ብቻ ሳይሆን ኢንፋክት እምነትን በብዙ መንገዶች መጥቶ ይሄኛው ግን በጣም ሰክሰስፉል ሆኗል። እኔ እንደማየው በእኔ አረረ በጣም ሰክሰስፉል ነው። ምክንያቱም ወጥቷል። በቃ ትናንትና ከትናንት ወዲያ አላህ ብቻ አለኝ ብሎ የሚቀመጥ በአንድ ዱዓው ነገሮችን መቀየር የሚችሉ ሰዎች ነበሩ። ዛሬ 100% የሉም ልልህ አልችልም። ግን ዳዋ እንኳ ብታደርገው ቪውን እያሰብክ ነው። ስለዚህ ሰዎችን የማስደሰት ልትሆን ነው ማለት ነው። ተከታዮችን ሰብስክራይቦችን እያሰብክ ነው። እንድታስብ የሚያስገድድህ ነገር ደግሞ አለ።
ከዚያ ውጪ ሆነ ማሰብ እንዳትችል ተደርገሃል። እንደው አላህ ይድረስልን ነው እንጂ ወደ ዋናው መንገድ እንዴት ያደረጉን ታውቃለህ? ብዙ ጊዜ ምን እንዳደረጉት ታውቃለህ? ምድር ላይ የመፈጠራችን ትልቁ ጎል አላህን ማግኘት ነው። አላህን ማግኘት ወይስ አላህን መገዛት? አላህን መገዛት ፕሮሰሱ ነው። ለመገዛት ነው እዚህ ምድር ፕሮሰሱ ነው። ገባ? የመገዛት ወይው የነቢዮች መንገድ ነው። ገባ? በዚህ የመጨረሻ ጎል አላህ ጋር መገናኘት ነው። በሰላም በአፊያ በቃ አለ። አሁን አዲሱ አሳሰብ በየትኛውም በለው ኢንተርሚዲየት ብዙ ጎሎችን ያሳያል። አላህ ጋር ለመድረስ እኮ አንተ አሁን በቃ ይሄን ያህል ብር ይዘህ ዑምራ መሄድ አለብህ ብሎ ይጀምራል ነው የሆነ እዛ እንደተቀመጠ አንድ እንትን እንዴ አንተ እኮ አላህን ለማግኘት የግድ መስጊድ መስራት አለብህ። እንደዛ ለማድረግ ደግሞ ሀብታሞች ቀድመውታል። በቃ ሀብትን ሳታገኝ እንዴት ነው ገንዘብ ጀነት የምትገባው? እስቲ እንትኑ ብር ይፈልጋል፣ ይሄን ብር ይፈልጋል፣ ይሄን ብር ይፈልጋል። አዎ ኦኬ። እንዴት አድርገህ ትረዳዋለህ? ይሄ የዩኒቨርሲቲ ግሬድ አለ ውጤቱ የተሰቀለ ሁላ አድርጎ ያሳያል ማለት ነው። ስለዚህ አሁን ቅድም ኳሷን ይዘህ ወደ ጎል እያመራ ያለው ይሄ ጎል ካልተቆጠረ ብለህ ሌላ ጎል እዚህ ጋር ታያለህ። ገባ? አንዱ ጎል ለማግኘት እዚሁ መሀል ላይ ገና መሀል ሜዳ ላይ 1000 ጎሎች አሉ። እዛም ትሄዳለህ እዚህም ትሄዳለህ፣ መጨረሻው ግን 0 ይሆናል። እንዲህ አድርጎ አክፍሮ ጨርሶናል ሸይጣን በእንትኑ በፕላኑ በቃ ፕላንድ ነው። ይሄ ካፒታሊስቲክ ወርልድ ላይ ሆነ በጣም ከባድ ነው። 18ኛ ክፍል ለዘመን በኋላ የመጣው ሙቭመንት ባለህበት ነው የሚያከፍር። በጣም ከባድ ነው። ደህና ነኝ የሚሉትንም ጭምር እሱ እኮ ነው ችግሩ እኮ እሱ ነው። አይደለም ለማለት እንኳን መንገድን ዘግቶታል ማለት በጣም ቻሌንጂንግ ነው። ዛሬ እኮ በጣም በኮንፊደንስ ከዚህ በኋላ አላህ ነብይን አልልክም ብሏል እንጂ ቢልክ ኑሮ ሀብታም ነብይ ነበር የሚልከው። ደሃ ነብይ ከዚህ በኋላ ተቀባይነት የለውም ብሎ የሚያወራ ሰው ይገጥማል እኮ። እንዲህ ካልንማ እላለሁ እንዲህ ካል እንዲያውም ገንዘብ ከዛሬ ይልቅ በረሱሉላህ ዘመን ነበር በጣም አስፈላጊ የነበረው። ዛሬ እኮ ብትቸገር ትበደራለህ፣ በዛን ዘመን ትበደራለህ። ዛሬ ብትበደር መክፈል ቢያቀት ጊዜ ታራዝማለህ ምናምን ትሆናለህ፣ ትታሰራለህ። ግፋ ቢል በዛን ዘመን ግን ባሪያ ነው የምትሆነው። የዛ ሰውዬ ባሪያ ነው የምትሆነው። በዚህ ዘመን ውስጥ ተልቀው ነው ረሱላችን ሰለላሁ ዐለይሂ ወሰለም ምረት ተብለው ለዛው ሀብታም ነብይ ታርገው ንጉስ ነብይ ላርገው ወይስ ደሃ ነብይ ሲሉ አላሁመ አህይኒ ምስኪነን ያሉት። እቺን ሐዲስ መካድ የለብንም። ለሁሉም ግን የምጠይቀው እቺ መጨረሻ ግን ጥያቄ እንዳደግምብኝ ረሱላህ ሰለላሁ ዐለይሂ ወሰለም ሲሞቱ እዳ ነበረባቸው አይደል? ነበረባቸው። ከማን የተበደሩ? ከዑስማን ነው? ከኢብኑ አፋን ነው? ከይሁዲ ነን ሙስሊም። እስቲ ምን ነበር ከይሁዲ እንዲበደሩ ያደረጋቸው? ብዙ ዳዕዋዎች ላይ ሰማለሁ። ከነበሩት አሸር ሙበሽሪን ውስጥ 7ቶቹ ሚሊዮነርስ ናቸው የሚል ዳዕዋዎችን ሰምቻለሁ። ታዲያ በጣም ስስታሞች ነበሩ እነ ዑስማን ለረሱሉላህ ብር ለመስጠት እስኪቸገሩ ቁጭ ብሎ ለማየት ከይሁዲ እስኪበደሩ። እስቲ እንዴት ነው የምናስታርቀው ይሄን ጉዳይ? መበደራቸውስ በራሱ እስከ ብድር መሄዳቸው ረሱሉላህ እኮ በነገራችን ላይ ይሁን ካልንማ ድንጋዩም ወርቅ ለሆነለት ብሏቸዋል እኮ። አያው ልዩነቱ እዚህ ጋር ነው። ሀብታም ሆነው እየመሩ ቢያሳዩንም ሀብታም ስለሆኑ እንዳንላቸው ነው። በዚህ ውስጥ ያለውን ኢሰንስ አክቹአሊ ድህነት ሲባል ለኛ ጋር አማርኛ ስማችን አንድ ነው። ምስኪንና ፈቂር ይለያያሉ። ረሱሉላህ ፈቂር አልነበሩ፣ ምስኪን ነበሩ እንጂ። ለማንኛውም እቺን ጥያቄ በኮሜንት ላይ ጠብቅና ምን እንደሆነ
ሰብሰብ አድርገህ ትነግረኛለህ። በሌላ ክፍል ደግሞ እንመልሰዋለን። በጣም ከባድ ጥያቄ ነው በእውነቱ። ሜቢ ኡስታዞችም ሐሳቡን አንስተው መልስ ሊሰጡበት ይችላል ብዬ አስባለሁኝ። ግን ሰዎች ደግሞ ሐሳባቸውን ቢያስቀምጡ ኢንሻአላህ ሰብሰብ አድርገን ደግሞ እንመጣለን። እንግዲህ ተመልካቾቻችን በጣም ሰፊ ውይይት ነው ያደረግነው እንደሰማችሁት። ምናልባት አሁን ሁላችሁም ጋር የሚነሳ አንድ ጥያቄ ያለ ይመስለኛል። እሱ ምንድነው ኡስታዚ በዚህ ዘመን አሁን በዚህ ጩኸት በበዛበት ዘመን ዲጂታሊ ነገሮች እንደዚህ በሚጮሁበት በቃ ኖይዝ በሆነበት በዚህ ዘመን እስቲ አዳዲስ ዕውቀቶችን አላህ ባገራለን መንገድ በሆነ መንገድ እስኪ ራሳችንን ለማረጋጋት ሊሆን ይችላል ቅድም ላልናቸው ዓላማዎች ሜዲቴት ለማድረግ እንሞክር ብለን ለመቀመጥ ስናስብ ያሉት ሁኔታዎች ይፈቅዱልናል ወይ? የዓለም ተጨባጭ አሁን ላይ ይፈቅድልናል ወይ? ሂደቱ ምንድነው መምሰል ያለበት የሚለው በጣም ሰፊ ነገር እንደሆነ ይሰማኛል። እዚህ ላይ እንግዲህ ኡስታዝ የምትለን ነገር ካለ አይ ወደፊት በሰፊው እናወራዋለንም ሊሆን ይችላል። ቃል የምትገባለን ነገር ካለ እሱም ሰማ ደስ ይለኛል በተመልካቾች ፊት። በጣም ከባድ ነገር ነው። ይህንም በአንድ ሰዓትም በምናምን ውስጥ የምታጠቃለው አይደለም። ይቻላል ካል ወይ ማሳየት አለብን። ስለዚህ እንግዲህ ያው ከነበረው አንፃር ለማህበረሰቡ ክሪቲካል ነገር ከመሆኑም አንፃር እኔ ብቻም ሳይሆን ሌሎቹም እንግዲህ ኢስላም ጠባብ አይደለም፣ ብዙ ሰዎች አሉት። ይቻላል አይቻልም የሚለውንም ነገር ከሌሎቹም አቅጣጫ ነገሮችን አስተናግድና እኔም መመለስ ካለብኝ በራሴ በኩል ኢንሻአላህ አላህ ካለ እመጣለሁ ኢንሻአላህ። ስለዚህ የዚህን ጥያቄ መልስ ሌሎችም ሰዎች ሊሆን ይችላል ኡስታዝ የሚመቸው ከሆነ ከሱም ጋርም ሆነን ይሄንን ሐሳብ ኢንሻአላህ በደንብ እናነሳዋለን ብዬ ተስፋ አደርጋለሁኝ። እንግዲህ የትኛውም በዚህ ፕሮግራም ላይ ያላችሁን የትኛውንም ሐሳብ፣ አስተያየት፣ ጥቆማ ደግሞ የኮሜንት ቦክስ ውስጥ አስቀምጡልን። ምናልባት የኡስታዝን የተለያዩ ትምህርቶች መማር ከፈለጋችሁ ደግሞ አሊፋ ቲዩብ አይደለ? ወዳጆ አሊፋ ቲዩብን እሱን ደግሞ የኮሜንት ቦክስ ውስጥ እንደዚሁ እናስቀምጣለን ሊንኩን። ኡስታዝን በልዩነት ሐሳቦቹን በደንብ ያንሸራሽርበት የዩቲዩብ ቻናል ነው። እዛ ላይ መታችሁ ደግሞ እንድትከታተሉ ግብዣዬ ነው። በቀጣይ ከኔ ጋር ከሌላ እንግዳ ጋር እንገናኛለን። በሌላ ፕሮግራም ደግሞ ከኡስታዝ ጋር ኢንሻአላህ ምላሾቹን ይዘው መተው ደግሞ እንገናኛለን ብዬ ተስፋ አደርጋለሁ። ተመልካቾች እስካሁን ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ለመስኮት ቲዩብ አዲስ ከሆናችሁ የሰብስክራይብ በተኗን መጫናችሁን እንዳትረሱ፣ ቪዲዮን ላይክ ማድረግ እንደዚሁም ከወደዳችሁት ሌሎች ሼር ማድረጋችሁንም እንዳትረሱ። ኢስማኤል ተክሌ ነበርኩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።